እንዳትንቀሳቀስ አንቺ ብትሆን እንዳትንቀሳቀስ እየሞተ ነው ያለው ነገር ትናገሪያለሽ። ምንድን ነው ያለው? አንቺ እውነቱን ተናገሪ። በቃ አንቺ አይደለሽ እንዳዛሽ የነበርሽ የሊስ ላይ ክታው ቀጣሪ አንቺ አልነበርሽ እዚህ ስታጃቸው የነበረ ወይ? እኔ ይኸውልሽ ወንጀለኛ ኮኝ ሴት ስለመሆንሽ ምን ስለመሆንሽ ግድ የሚሰጠኝ እንዳይመስልሽ። ስሚኝ ስለ ዓላማ ምን እንድትነግሪኝ አይደለም። አንቺ ነሽ ዘንብ ገና እገልሻለሁ። እየሰማሽ ነው? እያንዳንዱን ነገር ትናገረታለሽ። ዘውና እሱ ነው ምንድነው? ወዳይ ተንቀሳቀስ ነው ቆጋጆች እና አንተን እድሜ ዘላለም ወንጀለኛ ያባረረ ይልካችሁ ነው ለራሱ አንድ ነገር ሆኖ ደግሞ ማለት ነው እዚህ ከታጥፌ ምንም አልሆንክም። አይዞህ ና ከዚህ ጋር እስኪ አስወጡት በእናትህ። አይዞህ ከዚህ ጋር አስወጣው እስኪ በእናትህ። አይዞህ እስካሁን ራሱ መጥቶሽ ይዞት ለምን ሄዱ? መራኪ ቤት ለምን ይዞት ሄዱ? ወንድሜ ላደረሰው ነገር ዋጋ አትከፍልሽ። ወይ ኢንስፔክተሩ ቀኝ ስታጃቸው የነበረ ወይ? እኔ ይኸውልሽ ወንጀለኛ ኮኝ ሴት ስለመሆንሽ ምን ስለመሆንሽ ግድ የሚሰጠኝ እንዳይመስልሽ። እያንዳንዱ ነገር ትናገራለሽ። መረጃውን አውጣታችሁ አኑ ወይ ማን ናቸው? ምንድን ናቸው? እሷ ማን ነች? ና ቁጭ አብረው ነበሩ። ማን ነች? እያንዳንዱ ነገር ትናገራለህ። እነሱ እሷ እያለች ያለችው የሚያዙኝ እነሱ ናቸው። ውሸቷ ነው። እሷ ነች አዛዣችን፣ እሷ ነች አለቃችን። አረጋግጠልኝ። እሷ ነች ስላልክ ወይም ደግሞ እሷም ደግሞ እነሱ ናቸው ስላለች ምን ተወው ጉዳይ አይደለም። ይኸውልህ እዛ የነገርከኝ ነገር እያንዳንዱ ነገር ማለት ነው አንቺ አዘዣቸው እንደነበርሽ እያንዳንዱ ነገር ወንጀሎቹን ስታሰሪያቸው እንደነበርሽ እየተናገሩ ነበር። ሌሎች ያፈቻችሁብኝ ያላችሁ እናንተ እዚህ ጋር ሰው እየሞተ ነው ያለው ነገር ትናገሪያለሽ። ምንድን ነው ያለው? አንቺ እውነቱን ተናገሪ። በቃ አንቺ አይደለሽ እንዳዛሽ የነበርሽ የሊስ ላይ ክታው ቀጣሪ አንቺ አልነበርሽ። ሴት ስለሆንኩ ነው ሁላችሁ ምንም ሴት ምናምን ብሎ ነገር የለም። አንቺ አይደለሽ እዚህ እንድንመጣ ያዘዝሽን የነበረው? ሴት ስለሆንሽ ስለ ወንጀለኛ ምናምን ነገርኛ የሚመለከተን ይመስላል። እጅሽን ነው መገነጠልልሽ። ሰማሽኝ? እጅሽን ነው መገነጠልልሽ። ለኔ ይኸውልህ ወንጀለኛ ከሆነች ለኔ ፎቶዋ ምንም አይመለከተኝ። እኛ እውነት ነግሬሻለሁ። አሁን አደምኩኝ እየመረዛችሁ ሰማኛለህ። ዝም በልና እያንዳንዳችሁን እንጠይቃችኋለን። ከተለያየ መልሳችሁ እንረግጣችኋለን። ሁሉን ነገር ይያለሁ ሁሉም ነገር ነው። አሁን እናቴ እኛ መሞት አንፈልግም። እውነቱን ተናገሪልን። እንዴት ወይ እኔ አሁን ማነሽ አንቺ? እውነቱን ተናገሪልን። እነሱ አንቺን ፈርተው አንቺን የታዘዙ ብር ባንቺ በኩል የሚተላለፍላቸው ማን ስለሆንሽ ነው? እነሱ እኔን አይደለም የሚታዘዙት፣ የኢንስፔክተሩ ወንድም ነው የሚታዘዙ ያሉት። አንቺ ምንድን ነሽ? እኔ እነሱ ከነሱ ጋር ያገናኙኝ ሰዎች ናቸው። እነሱ በፍጹም የላክሽላቸውን መረጃ በጠቅላላ ከነሱ ወደ አንቺ ሳይሆን ካንቺ ወደ እነሱ ነበር እየገባ የነበረው ሜሴጆቹ በጠቅላላ። ስለዚህ ይሄን አርግ ስትይ የነበረው አንቺ ጋር ነው ያለው ችግሩ ማለት ነው። ምንም አይነት መረጃ ከነሱ ከጓደኞቼ እንደማያመልጥ ነግሬሽ ነበር። አንደኛ ነገር፣ ሁለተኛ ነገር ደግሞ ጎረቤት ነበሩ፣ ተከራይተው ነበሩ ያልሽው እነሱ ነበር አይደል? እናንተ አካባቢ ተከራይተው ነው እነሱ አካባቢ ተከራይታችሁ ነው? እሱ ጋር ነው የሚኖረው፣ እሱ ሌላ ቦታ ነው የሚኖረው። ቤት ነው የተከራው። እሺ የት ነው ጉርብትናችሁ? ተናገሪ። ግቢ ተከራይቶ ነው የሚኖረው። እኛ የምንገናኘው የሆነ ጉዳይ ፈልጋችሁ አለተናላችሁ እንመጣለን። ይሄ ጉዳይ አስፈጽሙልን ተባለ። ነገር እዚህ ጎረቤት አላችሁ ማለት ነው። ማናችሁ ነው የምናምነው? ማናችሁ ነው የምናምነው? ቆይ ይኸውልህ ተከራዩ የምትለን የምንሰበሰብበት ቤት ምንም ተሰባስበን የምናወራበት መረጃ የምንሰጥበት ቤት አንተ ምን ቁጭ በልና አውራ በትክክል እሺ መረጃ የምንሰጥበትን ቤት ነው። እኛ እሱም ሌላ ቦታ ነው። በቃ የሆነ መረጃ የሆነ ስራ ልንሰራ ስንፈልግ እንጠራለን፣ እዛ ቦታ እንገናኛለን።
በቃ መረጃ ተረጋጋ። ቆይ እኔ ለወንጀለኛ ምን ማስነበት ይፈልጋል? ቆይ ረጋ በል። ምን ፈልገው ኢንፎርሜሽን ቶፋ መላጫት አለባት። ጭንቅላቷን ጆሮዋን ነው ገለጥልላት። ሰማኝ አኑ ሰማኝ። አልገባችሁም እኮ ይቺ ልጅ ወንድ ልጅ ያገናኛቸው ነው። ወንድ ልጅ ሴት ናት። ምን ተውበት ምንም አይነት ነፍስ ነው እያጠፋች ያለች። ሲጀምር አሁን ምን አለ መሰለሽ እዚህ ነገር ውስጥ አላስገባሁትም አንቺ ነሽ ማለት ነው። እዚህ ነገር ውስጥ አንተ ውጭ ሀገር ሄዳለሁ። አንተ እናቴን ስትል አይደል ነበር? በቃ ይሄ ነው ለዓላማ መቆ ስሚኝ ስለ ዓላማ ምን እንድትነግሪኝ አይደለም። አንቺ ዘንብ ገና እገልሻለሁ። እየሰማሽ ነው? እያንዳንዱ ነገር ትናገረታለሽ። እያንዳንዱ ልናገር በቃ ያለው እኮ ብያለሁ። ለግያለሁ። አኑ ተረጋጋ። በቃ መጀመሪያ ሴት ናት እያልን ዝም ስላልናት እንጂ የሚለቃችሁ ይመስላችኋል? ማን ነው የማይለቃችሁ? ንገሪኝ። ቆይ ምንም ነው ችግሩ? ሰደታችሁኝ ትሰሚኛለሽ? ቅድም እየዋሸሽ ነበር ማለት ነው። አለቅሽም ትሰሚኛለሽ? አለቅሽም። እሺ ምን እየተናገረች ነው? አይደለም ምን አንተስ እየዋሸሽ ነው? እሺ ምንድነው ነው መናገር ያለብሽ? እሺ ይኸውልሽ እያስፈራራሻቸው ነው እንዳይናገሩ ግድ የሚሰጠኝ ይመስልሻል? እኔ የኢንስፔክተሩ ሚስት አይደለም ማንም ብትሆኚ። ስለዚህ የምፈልገው ካንቺ ማለት ነው መረጃና መረጃ ብቻ ነው። ጭራሽ የኢንስፔክተሩ ሚስት ከኢንስፔክተሩ ጋር አሸሸ ገዳሜ ስትል የነበረ የቀኝ እጁ ስለመሆንሽ ሁሉንም ኢንፎርሜሽን ስለአንቺ ተናግሯል። አንቺ ደግሞ ስለነሱ ማትናገሪበት ምንም አይሆን ሁሉም ነገር አታስፈራሪያቸው፣ እንደተስፈራሪያቸው ማናቸውንም ልጃቸውን እዚህ ነገር ውስጥ አልከተትካቸውም። አንቺ እንደ ኃይለኛ እንደ ማፊያ ምናምን እያደረገች ነው። ስለዚህ ምንም የምትናገሪው ነገር የለም ማለት ነው። በዚህ ጉዳይ ላይ ምን እየተናገርሽ ነው? ኢንስፔክተሩን የት ነው ማግኘት የምንችለው? ለሱ የሰራሽላቸው ስራዎች ውስጥ ምን ምን ናቸው የሚለው ማወቅ ፈልጋለሁ። ማግኘት ብቻ ለኔ እዚህ አንተ ጋር ብናስቀምጠኝ ቅድም የተላላክሽውን ይሄንን አይደል ያንን ፍለጥ ያንን ቁረጥ እያልሽ ለነሱ የላክሽላቸው መረጃዎች በጠቅላላ ስሚኝ አዳምጪ። አንቺ እዚህ ምን እያደረግሽ ነበር? ጫካስ ምንም እያደረግኩ አልነበረም። በቃ እኔ እነሱ ጠርተውኝ ነው የመጣሁት። ጠርተውሽ ነው የመጣሽ? አንድ ፎቶ ነው ያለኝ ካንቺ ጋር ከሱ ጋር ይሄኛውን ማለት ነው ጆርዳን መዝናኛ ክበብ ውስጥ ከሱ ጋር ተቀምጠሽ የተነሳችው ፎቶ ነው ለአንዴና ለመጨረሻ ጊዜ የታየው ማለት ነው። ከሱ ጋር መቀመጥ አልችልም። ታህሳስ 12 የተነሳ ፎቶ ነው ይሄ በቅርብ ጊዜ ማለት ነው። ወይኔ ጉዴ ፈላ። ከሱ ጋር መቀመጥ አልችልም። ከወንጀለኛና ከማፊያ ጋር ስለሱ ደግሞ ምንም አይነት መረጃ ታዝዣ አላውቅም። ከሱ ጋር ተዝናኝቼ አላውቅም። ማንም አይደለውም እያልሽ የነበርሽ ሴትዮ ፎቶ ሳሳይሽ ከሱ ጋር መቀመጥ አልችልም እያልሽ ነው ያለሽው። ስለዚህ ምን አባሽ እየሰራሽ ነው? ካጠገቡ ያለው ደግሞ ወንድሙ ነው የኢንስፔክተሩ ወንድም። አንተ ተሳልፈህ አንቺ ነሽ አይደል? መረጃ በጠቅላላ እነሱ ስለዚህ አንቺ ከሰው ነው የነበረችው እሷ እኮ ናት። ስለዚህ ከሰው ነው የምታምጪው። በራስሽ ነው የምታጀችው። በኋላ የለውበት አንቺ አታስፈራራቸው፣ እንዳታስፈራራቸው። አሁን የምጠይቅሽን ብቻ መልሽልኝ። የምጠይቅሽን ብቻ መልሽልኝ። አሁን ምን ታደርጊያለሽ መሰለሽ? ይኸውልሽም ይዘን ነበር ያችን ተበላሽቷል። እውነቱን ንገሪ። እናንተ ይሄ ነው እያስጨነቃችኋለሁ። በቃ ምንም አላማችን ተበላሽቷል። አንቺ ምንድነው የሚያስጨንቅሽ? ያረጋችሁ እንደሚችል ሁላችሁም ታውቃላችሁ። በቃ ኦሬዲ ሙተናል። አሁንም እውነት ተናገር ሰምኛለሽ? ከሱ በላይ እኛን ነው መፍራት ያለብሽ። ከሱ በላይ እኛን ነው መፍራት ያለብሽ። እሺ ሰማሁ። ሰማሽኝ አይደል? እሱ ከሚያገኛችሁ እነሱ ቢገሏችሁ ይሻላችሁ ነበር። እያዳመጥኩ ነው። አትንታኝ። የት እንዳለ እሺ ትነግሪኛለሽ። እነሱ ለምን አይነግሩም? አንቺን እኮ ነው አታላግጪ። እየሰማሽ አታላግጪ እያልኩሽ ነው። ስሚ አሁን ምን አለ መሰለሽ? አሁን ከአንቺ መረጃና መረጃ ብቻ ነው የምፈልገው። ከላክልኝ ፎቶ ጋር በትክክል ማች የምታረገው ራሷ ናት፣ እኔ ጋር ያለችው ናት። መረጃ ነው የምፈልገው። ስሚ እውነትህን ነው፣ እንደዚህ አታምንልንም። አዎ ስሚ፣ ስለዚህ ሌሎቹ የት ነው ያሉት? ከነሱ ጋር የነበሩ ልጆች ነበሩ አይደል? ስሚ እነሱ ሌላም ስራ ሲሰሩ ግድም ይሰጠኝ ይመስላል። ሌላም ስራ ሲሰሩልሽ ወንድማችን እኮ ነው ሊቀበር እየተደበደበ ያገኘሁት ወንድማችንን እኮ ነው። ግድም ይሰጠኝ ስለሚመስላል ስለሷ መሞት። ተረጋጋ አትበለኝ። የማደርገው ነው ያውቃለሁ። ስመጣ ድረስ ባትናገሪ ማለት ነው። ባትናገሪ ከታጥቤ ቆራርጬ ነው የምለቅሽ። ስመጣ አሲል ውስጥ ነው የምዘረዝሽ። ሰምኛለሽ? ሁላችንም እንደዚህ ማን ነገር ውስጥ እየከተትሽ የምታውቂያትን ንገሪኝ። አንተ የት ነው ያመለጡት?
እኛ እዚህ ነው የተሯሯጥን የነበረው። እኛ ራሳችንን ወዴት ነው የሚሄዱት? እናቴ ምናምን ስትል እሱን የምታውቀው ዝም በይ በቃ። እኔ ከዚህ በኋላ ማንንም እኛ ምንም አልፈራም። የምናውቀው ታሪክ የለም። ለራሴ ብዬ ነበር እዚህ ውስጥ የገባሁት አይደል? ደግሞ አሁን ቢሆን እውነቱን ተናገር። እኔ ከዚህ ጉዳይ መውጣት የዋሻችሁ ከሆነ አትዋሺ። በቃ እውነቱን ተናገር። እሺ ቆይ ተው። እኛ መተባበር ትፈልጋለህ? ኢንስፔክተር የት ነው የሚለው? ይኸውልህ ሁሉንም ነገር ለጓደኛ ነግሬዋለሁ። የት እንደምንሆን ጋር እንደምንገናኝ ሁሉ ነገር ነግሬዋለሁ። የት እንዳለ አላውቅም። እሷ ነች የምታውቀው ሁሉም ነገር የምታውቀው። እሷ ነች ስላሉ ከእኔ ምንም አታገኝም። እንዴት ነው የማላገኘው? እስኪ አንድ ውጣልኝ። አሁን ራስ ለምንድን ነው የምታችሁት? ለምን እንደመጣች ጠይቃታል። ስሚ አሁን አለ መሰለሽ መንጨጫ አያስፈልግም፣ ምንም ወደዛ አያስፈልግም። ስለዚህ ከአንቺ ጋር በሚገባሽ አይነት መልኩ እናወራ። ሙሉ ለሙሉ እያዘዝሻቸው የነበርሽው አንቺ እንደሆንሽ ነግረውናል። እኔ የተባልኩትን ነው እያደረኩ የነበረው። ዝም በይ። ሙሉ ለሙሉ እያዘዝሻቸው የነበርሽው አንቺ እንደነበርሽ ነግረውናል። ሲቀጥል ደግሞ ከጀርባው ሆነሽ እነሱ ጉዳዩን ከጨረሱ በኋላ ጫካ ስር ያለውን ነገር ሙሉ መጠናቀቁ ነው ያለበት ቦታ የሚሰሩትን ስራ ያለ ቦታ እየተገኘሽ የት እንደምትገኝ ባያውቁም ከጀርባ እየመጣሽ ካለቀም አለቀ ብለሽ ኢንፎርሜሽን እንደምትሰጪ ነግረውናል። ስሚኝ አዳምጪኝ። ሴት እኮ ነኝ። እንዴት ነው እንደዚህ ላደርግ የምችለው? አዳምጪኝ ብቻ የነገሩኝ እየነገርኩሽ ነው ያለው። ስለዛ ሁለቱ ሰዎች ደግሞ ከነሱ ውጪ ደግሞ የነበሩ ሰዎች አሉ። እነሱ የት ነው የሚገኙት? ኢንስፔክቶሬት ነው የሚገኙት። ቀላል እናድርገው። አይ አሳፈር የምትይ ከሆነ እነሱ እንደመጣ ነው እንደበድብሻለን። ካሜራ እናጠፋለን፣ በሚገባሽ መልኩ እናወራለን። ስለዛ ካንቺ ጋር በቀላሉ እንድንፈታ የምትፈልጊ ከሆነ ካንቺ የሚጠበቀው መረጃ እነሱ ናቸው። እኔ ደግሞ እያልኩ ያለሁት እነሱ ናቸው የሚያውቁ። ጠይቃቸው። እነሱማ ወደ አንቺ መሩን። እነሱ ወደ አንቺ መርቶናል። እየሰማሽ ነው? ሚላን ስሚ፣ አንቺም ተቀጥረሽ ነው እኛም ተቀጥረን ነው። አንቺ ታማኝ ቀኝ እጅ ልትሆኚ ትችያለሽ። ስለዚህ እውነታውን ተናገሪና እኛም ካሜራውን አቋርጧል። ተቀጥረሽ ነው እያሉኝ ካሜራውን አቋርጧል። ካሜራውን አቋርጧል። እኔ ስለ ካሜራው ግድ አይሰጠኝም። ግድ አይሰጥሽ ማለት እኔም ካሜራውን አቋርጬው ተቀጥረሽ ነው እያሉኝ አይደለ? እና አይደለ? ወይስ እና በነፃ ነው የምትሰሪው? በነፃ ነው የምትሰሪው? በነፃ ነው የምትሰሪው ወይ? ስለሆኑ ነው። እሺ ምንድን ነሽ አንቺ? ቆይ አሁንና ምንድን ነሽ አንቺ? በቃ እነሱ ተቀጥረው ነው የሚሰሩት። ብር ነው የሚያገኙት አይደል? አንቺ ብር ታገኝ። እኔም ብር ነው የማገኘው። ግን ስለዚህ ቀጣሪ ያለው አይደል? ከኛ አይደለም የምታገኘው አንቺ ነሽ። ብሩን ከማንም ታገኘው እንዴ? ብሩን ከማንም ታገኘው። እነዚህ ብቻ አይደሉም፣ ሲጀመር አራት ናቸው እኮ። አውቃለሁ አራቱ እኮ። እነሱ የት ነው የምናገኛቸው? ወሬ ነሽ ሹት። እኔ ምን አውቃለሁ? የዚህ ሙሉ ጠንሳሽ አንቺ አይደለሽ እንዴ? ማለት ሙሉ ለሙሉ እየመረሽ ያለሽ አንቺ አይደለሽ? እኔ እኮ የማውቀውን ነገር እየነገርኩህ ነው። አትዋሺ፣ እውነታውን ተናገሪ። በቃ በእናትሽ እንለምንሽ። እሺ ቅድም ሁለቴ ነው ያሸሽን። እንለምንሽ። ዝም ብለን ትተንሻል። ስሚ፣ አሁን ግን በጭራሽ አንተውሽ። ሰምኛለሽ? እንሂድ። በቃ አዳምጪ። ሁላቸውም ለራሳቸው ጥቅም ነው የሰሩት። ዛሬ ላይ አልስታካቸው ሲል ነው እኔ ላይ እያሰበቡ ያሉት። አንደኛ አንቺ ውሸት ልንገርሽ፣ ተከራይተን አብረን ነው የምንኖረው ብለሻል። እኔ አብሬ ነው የምኖረው አላልኩም። ሲጀመር አንድ ቤት ነው የምትኖሩት። ሲቀጥል ደግሞ አሁንም ውሸት አይደለም፣ ልወስድ እችላለሁ። እሱ ከኛ ግቢ ጥግ ነው የተከራየው። እሱ ደግሞ ይመጣል፣ ልወስድ እችላለሁ ከፈለኩ። ሁለቱ አንድ ላይ ተከራይተው ነው የሚኖሩት ነው እኮ። ታዲያ ይሄ ነበር እሱ መገናኛ ቦታችን ነው። ነግረሽን የለ እንደራስሽ። በቃ ይሄ እንደተከራያችሁ ታርጋችሁ ያዙ። ግን ይሄ መሰባሰቢያ ቦታችን ነው እኮ ያልሽን እንዴ? ካሜራውን አቋርጪ። አንቺ ቆይ አታወሪንም፣ እንደዚህ አታወሪንም። ካሜራውን ደውይ ላውድ ምንም አይነት ምልክት እንዳትሰጫቸው ያላችሁ ያበቃላት ማለት ነው። ወይ ሮቢ እንዴት ነህ? አለ እኔ ምን ሆነህ ነው የምታለከልከው? እየቀለድሽ ነው እንዴ አንቺ? አይ እየቀለድኩ ሳይሆን እንትን ምን ሆነሻል? አንቺም ደህና አይደለሽማ። አይ እኔ እኮ ፈርቼ የሆነ ነገር የሆናችሁ መስሎኝ እኮ ነው። ኧረ ማውጫ ጠፋን እኮ። ቆይ ደህና ናችሁ ግን? ደህና ነኝ። አንቺ የት ነሽ? ቆይ ኧረ ከዚህ ውስጥ አስወጪን በእናትሽ እባክሽ። እንትን የቱ ጋር ነው ያላችሁት? ምንድን ነው የሚያርበጠብጥሽ? ምን ሆነሻል? እኔ ፈርቻለሁ። የቱ ጋር ነው ያላችሁት? የሆነ ነገር የሆናችሁ ነው መሰለኝ። የመውጫው በር የመጨረሻው ትልቁ በር ብቻ ነው የሌለበት እንጂ ሌላ ቦታ አሉ። እኔ እዛ ነኝ፣ ብቻዬን ነኝ። ቶሎ ልምጣው? አዎ ቶሎ ኑልኝ። ምንድን ነው የሚያስደነግጥሽ? በጣም ፈርቻለሁ። ስልኬን፣ ቦርሳዬን። አሎ ስሚ፣ ሰምተሽኛል? አውቀሽኛል? አዎ ሚኪ፣
ሚኪ ነኝ። ሰምተሽኛል? ምንድን ነው የተፈጠረው ነገር? ለምንድን ነው እንደዚህ የምትበረታበችው? ብቻዬን እኮ ነኝ። እና ብቻሽን ብትሆኝ እንደዚህ ነው እንደምታወሪው? እሺ ኑ እዛ። አንተ እስኪ ዞር ብለህ አንተ እዚህ እያወራህ ነው ከኋላ ምናምን ነገር ማንም የለም። በትልቁ መውጫ በር ብቻ ነው የሌሉት። ከዛ ውጪ ተበታትነዋል። እኔ እየዞርኩ ለማየት ሞክሬያለሁ። ለዛ ነው እስካሁን የጠፋሁባችሁ። አንቺ እንዴት ነው የማታጠሪ? እንዴት ነው እዚህ ሊመጡ የሚችሉት? በጣም ዳር ላይ ያሉ ጋርዶችን ይዘዋቸው ነው የገቡት። አልገባህም አንተ? ይዘሻል ብላ አንተ ካላይ የሆንሽ ለምንድን ነው? አንቺ ልታጣሪ አይደል እንዴ? እኮ እሺ ይቅርታ። ደግሞ እነዚህ ሁለቱ ነፈዞች ይቅርታ። በቃ ለምንድን ነው የምትጮኸው? በቃ ይቅርታ አልኩህ አይደል እንዴ? አሁን መውጫ አይደል የምትፈልገው? ይቅርታ ምናምን ብትይኝ አይደለም። አሎ ሰማሽኛ? እነዛ ሁለቱ ነፈዞች የታሉ ነው የምልህ። እና ማን? እነሱ ተይዘዋል። ሲጀመር ተይዘዋል። እነሱ ተያዙ ማለት እኮ በቃ እኛ ተያዙ ማለት ነው። እኔ አላውቅም። የተያዙ መሰለኝ። ታዲያ የሉም። እኔ ጋር ምን ልበል? እነዚህ ደደቦች። እናንተ አትያዙም። እኔ በሩ መውጫ ላይ ነኝ። ቶሎ ኑ እና እንውጣ። አዎ ብቻዬን ነኝ። አንቺ ምን አባሽ ነው የምትርበተበች? ለምን በረትሩበች? ስሚ እነዚህ ሰዎች አንድ ነገር ያገኙና ማለት ነው ይጥፉ። ለማንኛውም ማኑ አሁን ብቻ ታመን አይደለም እዛ ሄዳም እንደዚህ ልታረጋግጥ ነው ነው ይችላል። ምን እናደርጋለን መሰለህ? አራቱ መቅጣጫ ትበታተናላችሁ። ልጆቹ እንዳያዩ። ስለዛ አንቺን እንለቅሻለን። ትሄጃለሽ፣ በሩ ጋር ትቆሚያለሽ። ይዘሻቸው መረጃ እንፈል አዳምጪ። ማይክን ሰጥሻለን። እያንዳንዱ ነገር መረጃ እንፈልጋለን። የምትወሩት እንዳለው ነገር እኛ ተደብቀን እንቀርጻችኋለን። እሺ አንቺ አቋጡ ካሜራውን ሰብሰብ በሉና እንዳለው በተን በላችሁ እንዳያዋችሁ። እሺ በቃ በተነሽ። እኔ በዚህ አቅጣጫ እንቀሳቀሳለሁ። እናንተ በዛ በጣም ጥሩ ተመልካቾቻችን፣ እንግዲህ ያው ልጅቷን እንግዲህ ደውለውላት ድጋሚ ደውለውላት ከታች እየመጣን ነው ስላላት ነው እዚህ ጋር ተደብቀን ያለ ነው። ሰዎች ሙሉ በትንትን አድርገናል። እነሱም ደግሞ እየመጡበት ያለው መንገድ ስላወቅ ነው ብዙ እንግዲህ ከጀርባችንም እያየን አይደለም። እንግዲህ ተመልካቾቻችን ያው እነሱ ከመጡ በኋላ በታች በኩልም ሄዱ አሉ። ትንሽዬ ምልክት ከሰጠቻቸው ዘለን መግባት ይኖርብናልና አሁን ግን ይመጣሉ ያለችው እንዳልከውን ሶፊ ከታች ስለሆነ በደንብ ተረጋግተን እያንዳንዱን ፖዚሽን እነዚህ ሰዎችን ያዝን ማለት ወሳኝ የሆኑ መረጃዎችን መያዝ እንችል ስለሆነ በጥንቃቄ ስታወራም እንግዲህ ማይኩን ሰጣችሁታል አይደል? እያንዳንዱን ነገር እንግዲህ የምታወራውን ነገር በሙሉ መረጃ አድርገን ስለምንይዘው እያንዳንዱ ነገር የምንጠበቅ ነው ወይም ደግሞ የምናዳምጥ ነው የሚሆነው። ስለዛ ሬዲ ሆኑ። ልክ እንደመጡ ዙሪያ ነው የምንከባችሁ። በምንም አይነት መልኩ ማምጣት የለባችሁም። እሺ በጣም አሪፍ። ከኛ ጀርባ ወይ መሆን ከቻልክ እንደዛ አይደል? ለመታየት ሞክር። እሺ በቃ በትክክል ታባታቸው ናቸው። እስካሁን አልመጡም እኮ እንግዲህ እያዩ ሊሆን በፍጹም እንደዚህ። ምክንያቱም የሚመጡበት ከላይ ቢመጡ የኛ ሰዎች እንዳለ ደውሎ ይነግሩናል። እላይ ላይ ሁሉም ሰዎች አሉ። በጣም እያንዳንዱ መበታተናችንና ከተለያዩ ኮርነር እንዲህ አንድ ላይ ተከማችተን እይታ ውስጥ እንኳን ብንገባ አይወጣ ይሆናል። በዚህ በኩል መሄድ ትችላለህ። ዞር ብሎና እንዳያዋችሁ ግን ጥንቃቄ እያደረግህ ነው። Ya yun. Na kameraman tadabak. Ndayachu na kameraman. Ne izaga yayachu? Ana. anu ቆይ ካሜራማን ተደበቅ እንጂ ታሳየው እንዴ? ናስቲ
ደወቅ ብለህ እንዳይው እንዳያመልጡ ድምጻችን ይሰማል። ተደብቀን እናውራ። ማንንም አልፈራም። እንደዛ ልክስክሶች እኛም አንታሰርም። እንዴት እንታሰራለን? ኃይላችን ያስወጣሉ። ይሄ ነገር ይሄ ነው ወንድምየው ማለት ነው። ስለዚህ አሁን ምንም ታይም የሚያመጡበት ነገር ስለሌለ ከሱ ላይ ነው ያዙት አይደል? እሺ እንዴት ማዘናጋት እንችላለን? ንገሪኝ። አሁን ይኸውልህ ሰማኝ። እዚህ ጋር መከራከር ምንም ጥቅም የለውም። እናዘናጋቸው አሁን መረጃ ማግኘት አለበት። እስኪ በቃው ደረሱብና ጉሩሩን አንቄ ልገለው ስል ደረሱ። አንቺ ግዴታ እዚህ ጫካ ውስጥ ማውራት አለብን? እሺ ምንድን ነው የምናወራው? አንቺ ምንድን ነው ጥፍርሽ የምትርበተበችው? ምንድን ነው? እኔ በጣም ፈርቼ ነበር። ማለት እኮ ነኝ ብቻ እኔ እዚህ እኮ ነኝ ቆየሁ። ምን ሆነሽ ነው? የዛ ሰውዬ ዕጣ ፈንታ ነው ማደርስባቸው። ሰማኝ። እሺ አሁን መቆማችን ጥቅም የለውም። አውሪን ቶሎ ቶሎ እባክሽ፣ በእናትሽ ቶሎ በይ። እስኪ ስማት በእናትህ። እኔ እስከዛ ድረስ ልያቸውና እስር ቤት መግባት እንደማለት ዘጋች። ምን ሆነሽ ነው አንቺ? ምን ሆና ነው እንደዚህ? ዛሬ ወሬ ታወራለሽ? ዝርበተበት ደህና አይደለሽም? ዛሬ እኮ ሌላ ጊዜ ጠይቃው የማታውቀው ጥያቄ ነው። እኔ እኮ አዲስ ሰው እየሆነብችብኝ ነው። መሳሪያ እንደማዘዋወር ታውቂያለሽ? እና መሳሪያ እንደሚይዝ ረስተሽ ነው? እንኳን አንቺ አይደለም አንቺ ቤት ማለት እነዛ አሁን ይኸውልህ የመግደሉ ምናምን እንችላለን። እኛ አቅም አለ ካውቃለሁ። ግን ከዚህ ነገር ውስጥ መውጣት አለብን። ይሄ ደግሞ ማድረግ የምችለው እሷ ናት። የት እንዳሉ ማውራት አለባት። እሺ በቃ ቢያንስ አይቻችሁ የትም እንዳትሄዱ እባካችሁ። ቆይ ልከተልሽ፣ ብቻሽን እንዳትሄጂ። ምን አይነት ኧረ ቶሎ በይ በእናትሽ። ወይ ስሊፐሩን አውልቂውና በእግርሽ ሂጂ። በደንብ አሳያለሁ። ማንም መስራት እንዳለበት በደንብ አሳያለሁ።
እዚህ ጋር ማለት ነው አንገትህን ማለት ነው። አንዴ ልቀኝ። እሱ ጋር የማወራው ነገር አለ። እሱ ጋር የማወራው ነገር አለ። ከኔ ጋር የማወራው ነገር አለ። አሁን ልቀቀኝ። በቃ ወንድሜ እኔ ጋር ማሰረብኝ እሱ ነው። እጅ በእጅ እሱ ጋር መዋላት እኔ እናንተን አላውቃችሁም። እኔማ በሱ ብቻ ልቀቀኝ። 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 እኔ እሱ ጋር ነው በቃ ቁጭ እላለሁ። ቁጭ እላለሁ። ይሄን ፈልጓለሁ። ይሄን በደንብ ፈልጓለሁ። እኔ ማንኛችሁ ነው የማልሰማ ነው የምላችሁ። አትሰማም ወይ? ይሄን በደንብ ፈልጓለሁ። እያንዳንዱ ነገር ዋናው መጀመሪያ እናንተ ጋር ሳላወጣ በፊት እያንዳንዳችሁ ስጋችሁ ቁርጬ ነው። ወንድምህን አየሁ አይደል? ጓደኛህን አየሁ አይደል? አየሁ አይደል? ይሙት እኔ እሱ ነው የምፈልገው። እሱ ነው የምፈልገው። ሰማኛ? ሁሉንም ነገር ትናገራለህ አይደለም? የኢንስፔክተር ወንድም አንተ ራሱ ኢንስፔክተሩ ብትሆን ማለት ነው ግድ የሚሰጠኝ ይመስላል። ጫማውን ፍታው፣ ጫማውን እየፈለኩት ነው። መጀመሪያ ልቀቀኝ። ልቀቀኝ። ወንድሜን ታመጣለህ ነው ሁሉንም ነገር አሁን መንፈራገጡ ቢቀርብ ይሻላል። እዛ ወስደን እያንዳንዱ ነገር ይነሳል። አሁን ምን ላፋበት ሰዓት አይደለም። መረጃ የምንፈልግበት ሰዓት ነው። ነጣጥለን እናስነብባቸው። ቁጭ በል ሶፊ፣ ያኛውን አንዱ የሚናገረውን ነገር ይለፋደዳል። ቁጭ በል አንተ። ምንድን ነው ትግል ነው እንደ ፈለግከው? እያንዳንዱን ነገር የሚናገረው ስጋችሁን ነው የምቆርጠው። አንተ የምትናገረው ነገር ማለት ነው ግድ የሚሰጠኝ ይመስላል። ነግሬሃለሁ። አንተ ማነህ? የስራ ድርሻ ምንድን ነው? ከኢንስፔክተሩ ጋር ያለው ቅርርብ ምንድን ነው? ሁሉንም ፋይል ትነግረኛለህ። ለአንዴና ለመጨረሻ ጊዜ ስለ እናንተ ፋይል በጠቅላላ ሰብስቤ ይዤዋለሁ። ይህንም ቢሆን ቅድም ይኸውልህ የሰጠናት የተደወለበት ስልክ ቀጥታ በአንተ ስልክ ነው። ምንም ነገር ኢንፎርሜሽን እሷን ተጓት። ይኸውልህ ቆዳህን የምገፍልህ ተጠቃኝ ነው። እኔ ማንንም አንተንም አልሰማም ነው እኮ ነው። አትስማን፣ ችግር የለውም። ወንድሜ ሳይፈታ ገና ሁላችሁ ነው ማለት እንደማትፈራ አየንህ እኮ ስትሯሯጥ። ምንድን ነው ፍላጎት? ምንድን ነው ችግር ከእሱ ጋር? ችግር ምንድን ነው ከእሱ ጋር? አሁን ወንድሜን ያሳሰረው እሱ ነው። ስለዛ ረዳት ኢንስፔክተር እኮ አውቃለሁ። እሺ፣ ስለዛ እኔ ነኝ ያሳሰርኩት። እና እሱ ስላሳሰረው ደግሞ እኔ ደግሞ የእሱን ጓደኛ ወይ ደግሞ ሶፊ የሚባለው ወንድም እኔ ደግሞ ማሰቃየት ፈለኩ። ይሄው ሶፊ ወንድምየው ነው ሲታሰቃየ ነበር። በቃ ያንተን ወንድም አገኘሁት። በቃ በልጅቷ አማካኝነት አመጣሁት። እዚህ እናሰቃየዋለን። ከዛስ ምን ሳገኝ ነበር? እንዴት ምን እንደምታገኝ? ምን እንደምታገኝ ካሰቃየው በኋላ እንደራደራለን። ከማን ጋር? ሶፊ የሚባለው አንተ ነህ። አንተ ጋር ነው የምደራደረው። በምን እንደምትደራደረው? አንተም በወንድም እኔም በወንድሜ። ወንድምን ላስረከከለ አንተ ደግሞ የእሱ ጓደኛ እንደሆንክ አውቃለሁ። እሱ ወንድም ስለሌለው በአንተ ወንድም መጣሁብህ። እሺ፣ ስለዛ የአንተ የገባውን ወንጀለኛውን ወንድምህን ለመልቀቅ በእኔ በኩል ትመጣ ማለት ነው አይደለ? ወንድሜን ከዛም እዛ ደንበደም አደረጋችሁት አይደለ? እዛ እየተገረፈ ስለሆነ ወንድሜ የእናንተንም እዚህ እንትን ላይ ትገርፈዋለህ። አንተ ደንበደም ምን አደረከው? አንተ ነህ ማለት ነው አይደለ? አንተ ነህ ማለት ወንድሜ ደንበደም ያደረከው ነው። ይኸውልህ ስማ፣ ማንንም አፈረማ አይደለ? አይደለ ወይ? ተንፍስ ከበደ አመተንፍስ ከበደ አይደለ? ስማ፣ ሰማኛል። ሶፊ እንዳይሞትብህ ሰማኛል። እኔ ብሞት ምንም አይመስለኝም። እሺ ሰምተኛ፣ እኔ ብሞት ምንም አይመስለኝም። እሺ እንገላለን። እሱ የምትፈልግ ከሆነ እሺ። ስለዛ ያንተ መሞት ምንም ያደርግልህ። እኔ ማንንም አልሰማም። ታውቀኛለህ። እዚህ ጋር እያየሁ ነው የወንድሜ ንቅሳት እዚህ ጋር አለ ይታያል። በሱ ማንንም ቢመጣ ማንንም አልመርም። እሺ እየሰራራህ ነው? አስፈራራሃለሁ። እኔ ማንንም ነው የማልፈራው። እኔ ብሞት ማለት
አለቃችን አንተንም እያንዳንዱንም ይገላል። እኔ ደግሞ ከዚህ ስወጣ እነዛ ሁለቱንም ሴቷንም እገላቸዋለሁ። በጥፍያን ነው ያሳደድነው አለቃዬ ምናምን የምትለው። ስማኝ አሁን ይሄ አንተም ተስፈራራው አለቃ ማለት ነው። እንደዚህ ሽንቱን ያመጣነው እኛን ተደብቆ ነው ያለው። ስለዚህ አሁን በሱ ተስፈራራን አትችልም። ወንድሜ እንዲፈጠረው መጀመሪያ እሱ የላከኝ ግዳጅ መፈጸም አለብኝ። እንደዛ ካላደረም ወይትም ንቅንቅ አላለም ምንም አይነት ስራ አልሰራም። ወንድሜ እንዲፈታ ደግሞ እንኳን ይሄ ቀላል አይደለም እስከ ትልቅ ነገር አደርጋለሁ። እንደውም ቶሎ ደርሳችሁ ነው እንጂ ቆራርጬ አንጠለጥሎ ነበር ስጋው። ማን ነው ካሊድ ነው ማን ነው ስሙ ያላገለ አንተ አልሰማህም? እሺ አልሰማህም። ማንንም አልሰማህም። ለወንድሜ ይሄን ሰማኝ ይሄ አንተ ዝባዝንከን እንሰማ አይደለም እዚህ ቁጭ ያለ ሰማኝ አለ። እኔ ማንንም አልሰማም። አትስማ አይደለ ማንንም አልሰማም። ሰማኝ እዛ አንደኛው ካንተ ጋር አባልን ይሞቱ እነሱ አያገባኝም። እኔ ሲጀመር እሱን እዚህ ያመጣሁት ለወንድሜ ምክንያት ነው እንጂ እሱ ቢሞት ቢረገጥ ቢዘለዝ አያገባኝም። ዋናው ወንድሜ ይከፈት ይፈታ ወንድሜ ይፈታ እንጂ ሌላው ወንድሜ ሊፈታ በህግ ቁጥር ስር ነው እኮ በሰራው ስራ እኮ እንዳለ እኮ ተይዞ ነው ያለው አይደል? ገና አለቃ የምትለውን ዋናውን ኢንስፔክተር ከፈለጋችሁ እሱን ግደሉት። እኔ የሚመለከተኝ ወንድሜ ሰማኛለህ። ይኸው የተሰማው ወንድሜ እያንዳንዱ ነገር በደንብ እንዲሰማ አደርጋለሁ። የሰማኸኝ ነው? እየሰማኸኝ ነው? ያማል። እንዴት ነው? ደስ ይላል ወይ? አይልም። እንደዚህ ነው ደስ ያለኝ እሱን ሳየው። ሰማኝ አሁን ወንድሜ ወደ ሕክምና ሄዷል። ምን አደረጋ እንደደረሰበት ምንም የማውቀው ነገር የለም። ሲጀምር ከሕክምና ነበር እንዴ? ከሕክምና ነበር ከዛ ነበር እና ከሆስፒታል ተራ አስላኩትና እንደውም እዛ መጨረስ ይችል ነበር፣ ግን የህግ አካላቱ ይዛ ስላሉ እዛ መጨረስ አልቻልኩም። እና ተነፋፋ ነው ሁላ የምታወራኝ ትዕቢትህን የሆነ ካልቀነስ እዚህ ሀገር ውስጥ ግን ማን እንደሆነ ካውቀኝ ማን እስቲ ንገረኝ እስቲ። እንዴት ማን ነው እንድፈራ አይደለም አንተ ሽንትህን ያመጣን እኛ ሁላ እንደዚህ በኩራት እኛ አንናገርም። በቃ እኩል ነን እኮ። እኔ እዚህ ሀገር አይደለም እስከ ውጭ ድረስ እንደምታወቅ አታውቅም? ውጭ ብዙ ስራ ብዙ ነገር እንደምልክ አታውቅም? መሳሪያ እንደማዘዋውር እጽ እንደማዘዋውር አታውቅም? አንተ ማነህ? ቆይ ባዝንኪያ እንድንፈራ እያስፈራራህ መሆኑ ነው። አንተ እኔ ብፈራኝ ነው ያገባኝ። አንተ እኔ እንዳልገርፍህ ሌላውን እኔ እጄን አላቆሽ በዚህ ነው እምለጠልጥህ። ሰማኝ አሁን የጻለ ጮታ እናደርገው። አሁን አንተን እያዘዘ ያለው ዋናው ሰውዬ ነው የምትፈልገው። አንተ ደግሞ ወንድምህ ደግሞ የታሰረው ዋናው ሰውዬ ይዤዋለሁ ምናምን ስትል ነበር እንዴ? እሱማ መለጠን እኮ ወንድምህ እኮ እና እንዴት እናንተ ከነዚህ ሰዎች ኃይለኛ ነን ምናምን ማንንም አንሰማም። እንዴት ለአንድ ሰውዬ ያመልጣል? ተረብቆ እኮ ነው ያለው እኮ ሸንቶ አንተን እንግላካ ያለው እኮ ለዛ እኮ ነው እንዳንዴ ፈርቶ ሸንቶ ነው። አንተ ይሄን ለምንድን ነው ማይገባ? ትዕዛዝ ካላደረኩ ወንድሜ ስለማይፈታ እኔ ደግሞ ይሄን ትዕዛዝ ላደርግ ነው ዛሬ የመጣው። ወንድምህ አይደለም በሱ ትዕዛዝ ማለት ነው። እኛ ሁላ ብንፈልግ አይለቀቅም። ወንድሜን ደግሞ አንተ እንዳሳሰርከው አውቃለሁ እኮ እኔ ነኝ ያሳሰርኩት እያልኩህ እኮ ነው። አንተ ልበቀልህ ብዙ ጊዜ ሞክሬያለሁ። ና ልኩ ብዙ ቀናት ተከታትያለሁ። ና ብቻህን አይደለም እኔ እኮ ከሰዎች ጋር እዚህ ነው ህዝብ እዛ ጋር ድምጽ እየሰማህ ነው። ይሰማ አያገባኝም። እየሰማህ ነው። ስለሱ አያገባኝም። እንደነሱ አንተ እኔን ትነጥቅጥሃለህ። ጥፍርን አንድ ባንድ ነው የምንነቅለው። ጥፍርን ስለዚህ አንድ ባንድ ረዳይ ለወንድሜ ይችላል። ሰማኝ የምታውቀውን ነገር ትናገራለህ። የማውቀውን ነገር ለመናገር አንድ ነገር ቃል መግባት አለባችሁ። ምንድን ነው ቃል መገባለህ? ወንድሜ ማስፈታት አለባችሁ። ለምን ነው የምናስፈታው? በቃ እሱ ነው ያለው። ለሱ ሁሉንም ነገር አደርጋለሁ። ሰማኝ አንተ ነው ማለት ነው። ጉዳይን ጨርሻለሁ። ከዚህ በላይ ልታገስ አልችልም። የእናንተ ነገር ስልስት ነው ያለኝ። እስካሁን ስስት ነው ያገኘኝ አይደል? አሁን ደግሞ እግርህን እጅህን ስቆራርጠለህ ሁሉንም ነገር ትናገራታለህ። ይሄ ሁሉ ስራ አንቺ ነው። ይሄ ሁሉ ዝም ብለህ ቁጭ አንድ ነገር እንድታውቅ የምፈልገው ነገር ከዚህ ከወጣ በኋላ ህይወት አይኖርም። እሺ አይኖርም። ጭራሽ እየዛትክ ማን እንደሆነ አታውቅም። ይኸውልህ አንድ ነገር ልንገርህ። ስማኝ አንድ ነገር እወቅ። አንተ ጋር አይደለም ማለት ነው። የእናንተን አለቃ ኢንስፔክተር እንኳን ብመጣ በቁም ማሸነፍ በቁም አሸነዋለሁ። ሳክ እሺ መጣሁልህ። በደንብ ሳክ አንተ አውሬ በደንብ ሳክ እግርህን ትሰባብርልህ ትሰብርልህ አሁን ትናገራለህ። ሁሉንም ነገር ከኢንስፔክተሩ ጋር ያላችሁ ግንኙነት ምንድን ነው?
ምን እኔ ለወንጀለኛ ከቱ የሚሰጠኝ ይመስላል? የሚሰጠኝ ይመስላል ወይ? እሺ ምንድን ነው ያላችሁ ግንኙነት? ዳይ እየጠበኩ ነው። ምንድን ነው ያላችሁ ግንኙነት ከኢንስፔክተሩ? እሺ ድንገር ወይ እየጠበኩ ነው። ስማኝ፣ እሺ እነግርሃለሁ። መጀመሪያ እየጠበኩ ነው። ምንድን ነው ያላችሁ ግንኙነት? ኦኬ ግድ ይስጠኝ። ምን እዚህ ተፈርፍረበታል? ወንድሜን ከደቂቃዎች እዚህ ልትገለው ነበር፣ ልትቀብረው ነበር። የስንቱን ህይወት የዚህች ልጅን ህይወት አበላሻችሁ። ተማሪ የነበረች ልጅ ነው ወደ ወንጀለኛ ገዳይ አስገዳይ። እነግርሃለሁ። እሺ እነግርሃለሁ። እሺ ልቀቀኝ። አንተ ቂል የማይደረስባችሁ ነበር ይመስላችኋል? እሷ ናት የሁሉ ነገር ውስጥ እንድገባ ያደረገች። ምን ማ እሷ ምን? እኔ ምንም ነገር አላውቅም። እዚህ ነገር ውስጥ ያስገቡኝ እነሱ ናቸው። አንተ እዚህ ከአንተ ጋር ቁጭ ብዬ ስጫዋጫ ምናምን። እሺ ቆይ እነግርሃለሁ። እሺ በጣም ትፈኛለህ። እባክህ ምን ልታደርግ ቁጭ ወንድ ልጅ ልቀቀው። ሱሪ ላይ ልቀቀው። ሱሪ ላይ ልቀቀው። ሱሪ ላይ ልቀቀው። እሺ ተነስ። ቁሻሻሽ እናንተ እዚህ ዋሽ ነው። አንቺ የሚናገረው ነገር እያንዳንዱ ማለት ነው ትነግሪኛለሽ። እንዳትንቀሳቀስ እንዳትንቀሳቀስ። አንቺ ብትሆን እንዳትንቀሳቀስ። ተረጋጋ። ግንባርህን ለሁለት ነው የምከፍልህ። ምንድን ነው የምትፈልገው? ተረጋጋ። ተቀመጥ። ተረጋጋ። ተንበርከክ እያልኩ ሲጀምር ቂጣመጦች ተራስ አድርገኝ። እንዳትጎዳት ከአንተ በላይ ጫካውን ለይቼ አውቀዋለሁ። እሺ እንዳትጎዳት። ተረጋጋ። አሁንሽ ተረጋጋ። እሺ እሷ እንዳትጎዳት። ተንበርክኪ። አንቺ ተንበርክኪለት። እሺ በይ። ማዘን ታዘዝ። ተንበርክኪለት። እሺ በይ። ተንበርክኪ። እንዳይጎዳሽ። ይኸውልህ ተረጋጋ። ተረጋጋ። እሺ ተንበርክኪ። አንቺ አሁን አብረን በልተን ስንት ስራዎች ሰርተን እሷን እንዳትጠጋኝ። በህይወት ላይ ፍረድ። ብትጠጋኝ በህይወት ላይ አንድ እርምጃ ወደፊት ብትመጡ እተኩሳለሁ። መሄድ ነው አይደል የፈለገው? አንድ እርምጃ ወደፊት። እሺ አንድ እርምጃ መሄድ ነው። የትም አልሄድም። ጓደኛዬ ሳላስልክ የትም። አንቺንም እደፋሻለሁ። የተሳሳተ ውሳኔ ነው እየወሰንሽ ያለው። አንድ እርምጃ የተሳሳተ ውሳኔ ነው እየወሰንሽ ያለው። አንቺ አውሬ! አንቺ ና መቼም ነው የማልሰማው። ይኸውልሽ አንድ ነገር ሰማሽ? እኔ ስላልቻልኩ ነው። እናቴን ይዘውብኝ ነው። ስለ አንቺ እናት ግድ አይሰጠኝም። ይጨርሳል። አንቺ ረፊ። ይኸውልሽ ረፊ፣ አንድ ነገር ልንገርህ። ችግር ያለው ከኔ ጋር ነው አይደል? እሷ አንቺ በቃ ሂጂ፣ አንቺ ሂጂ። አንቺ ምንም አያደርግሽም፣ አይገልሽም። ሁለታችሁም ላይ ነው የምታኩሰው። ተቀመጪ፣ ተረጋጋ። የምትፈልገው እኔን አዳምጪ። ምን ነገር ተቀመጥ። እናትሽ ጋር ቀድም የነገርኩሽን አትርሽ። ተናገርክ። አንተ ጉዳይ አይደለም። ራስህን እንደ ኃይለኛ እያየህ ነው አይደል? ራስህ እኔ እዚህ ውስጥ ገብቼ ነው የምቆነጥጥህ። አይደለም ሌላ ነገር አይደለም እኮ እዚህ ውስጥ ገብቼ ቆነጥጥሃለሁ እንደ ሕፃን ልጅ። አንተ እኔ በጥፊ እኔ እኮ አታውቀኝም ማለት ነው። እዚህ ሀገር ላይ በጣም አታውቀኝም። ስለኔ ስም አታውቅም ማለት ነው። ገና ስትፈነዳ የምታመጣው ባህሪ ስለሆነ ተው። አንተና እኔ እኮ በቃ እንገናኛለን። ችግር የለውም። እሱን ተውና የምጠጣበት ቤቶች ምናምን እንኳን እከታተላለሁ። ስላልተመቸኝ ነው እንጂ ችግር የለውም። እሱን ተው ብቻ። አሁን አለቃ የት ነው? አለቃ የት ነው ያለው? ተው። ተራ እኮ አያ ተደብቋል። እኛን ፈርቶ ነው የተደበቀው። እኔ ግን ማንንም ሰው አልፈራም። እሩጣሃል እኮ እናንተን እሩጣሃል። እንዴ ፖሊሶች ስለምፈራ ፖሊሶች መስላችሁ? ፖሊሶች አይደለንም ግን እኛም አንድ የህግ አባል እፈራለሁ። ፖሊስ በጣም ነው የምፈራው እና በዛ ነው። ፖሊስ ትፈራለህ? እኛም የህግ አባላት እሷን እንዳትጎዳት አልኩህ። ሁሉንም ነገር እናስተካክልልሃለን አልኩህ። ሲጀመር ይቻውሬ አንቺ ለምንድን ነው የማትሰሚኝ? በቃ ተረጋጊ። እሺ ተንበርክኪ። እንዲጎዳት አልፈልግም አልኩሽ። ይኸውልህ አንተ የምትፈልገው ነገር ምንድን ነው? ከዚህ ጫካ መውጣት ነው አይደል? ሽጉጥ ይዘህ አይደል? በቃ ላይ ውጣ። ይኸው ውጣ እኮ አልኩህ እኮ። እንደዚህ በቀላሉ መውጣ ይመስላል። ስለዚህ እሺ ምንድን ነው የምትፈልገው? ምንድን ነው የምትፈልገው? አንቺም ከእሱ ጋር ተባብረሽ ምንድን ነው የፈለግከው? እኔን ይኸውልህ ተረጋጋ። አንተ ምንም የማታውቀው ነገር አለ። ያላውቀው ነገር መነጋገር እንችላለን። እንደዚህ ሸውደሽኝ የማላውቀው ነገር። እሺ የማገንዘብ እየበላ የምትኖረው ይኸውልህ እዚህ ነገር ውስጥ ተገደህ ነው የገባኸው አይደል? ጥሩ ለመሆን እንዳንችል ሰማሽ? እስከ ዛሬ ሶፊ መምጣት አልነበረብህም። ይኸውልህ እነሱ ምንም ያደርጋሉ።
ሶፊ ነው እነሱ ምንም የሚያውቁት ነገር የለም። ሶፊ ከኋላ ይሁን ሶስታችን ተንበርከኩ። ያመጣችሁ ተንበርክካችሁ ነው። ተንበርከክ እንዲጠብሱብሽ አልፈልግም። ተንበርከክ እያዘዝከኝ ነው እንዴ? ተንበርከክ የምትለኝ ነገር የእሷን ነገር ብትሰማ ይሻላል። እዚህ ነገር ውስጥ ተገደህ እንደገባ ፈልገህ እንዳልሆነ አውቃለሁ። ለቤተሰቦችህ ብለህ ስለዚህ ተረጋጋ። ዝም በይ አንቺ። ምንድን ነው መጠየቅ የፈለግከው? ጠይቀኝ። ጠይቀኝ። ምንድን ነው መነብነው? ጠይቀኝ፣ እመልስልሃለሁ። ጠይቀኝ። እኔ ሁላችሁም እዚህ ወንጀል ውስጥ ያላችሁ ሰዎች በጠቅላላ ተገዳችሁ እንደገባችሁ አውቃለሁ። ስለዚህ ለአንዴና ለመጨረሻ ጊዜ የምነግርህ ከዚህ የወንጀል ስራ ውስጥ ላስወጣህ ስራ የምታገኝበትን ነገር እናመቻቻለን። ቤተሰብህን በትክክለኛ አትንዳኝ፣ እና የወንጀል ገንዘብ ምን ያህል ጊዜ ያስኬዳል? አንተንም ቤተሰብህን ይበላል ነገ ከነገ ወዲያ። ዝም በይ። አንተንም ቤተሰብህን ነገ ከነገ ወዲያ ይበላብሃል አልኩህ እኮ። ወይ አንተ እሱን ለእኔ አትነግረኝም? እኔ የማውቅ ሰው ነኝ። ምንም የምታውቀው ነገር እየተጫወተ ነው። ይሄ ኢንስፔክተሩ ማለት ነው። በጭንቅላታችሁ እየተጫወተ ነው። እሺ ምንድን ነው? እረዳችኋለሁ፣ አግዛችኋለሁ። ምንድን ነው የምፈልገው ነገር ከኔ? የምፈልገው ስለ ኢንስፔክተሩ ብቻ ነው። ስለ ኢንስፔክተሩ ስማኝ፣ አዳምጠኝ። ስማኝ፣ ተረጋጋ። አሁን አንተ ምንድን ነው የምትፈልገው? ስማኝ፣ መጀመሪያ እሱን ነገር አቁም። ወይ አስገባውና እናወራ። ይሄ ነገር ማቆም አስገባው። ይሄ ነገር ማቆም እኮ አስገብተው ጓዴ አለ ከእናንተ ጋር እኮ አስገብተው ነው። አምጣው። እሱ መጠየቅ የምፈልገው ነገር ጠይቀኝ። እሺ መጠየቅ ጓደኛዬን አምጣው። እነግርሃለሁ። ስደበድበን ነበር፣ ይዘዋል። ቅድም ያንተ የሥራ ባልደረቦች አሉ። ይመጣል፣ አምጣው። ሁሉም ሰው ይመጣል። አንቺ ከዚህ በኋላ እንዳታወሪ፣ ሰማሽ? ነገር ግን እሷ እያለች ያለውን ነገር አንዴ ለአንዴና ለመጨረሻ ጊዜ ይሄን እድልን ተጠቀምበት። እሺ ምንድን ነው? ይኸውልህ ነግሬሃለሁ። እዚህ ህይወት ውስጥ የገባችሁት ሁላችሁም ወይ ለቤተሰባችሁ ወይ ለገንዘብ ብላችሁ ነው የመጣችሁት። ይኸውልህ አይደለ? ስለዚህ ተገደህ ነው የገባኸው። ይኸውልሽ ሰማሽኝ? አንቺ ይኸውልህ ተገደህ ነው የገባኸው አልኩህ። እሷን ተዋት። ዛቺ ግለሽኛል እኮ ግለሽኛል። ተመረጋጋ። ስሜታችሁ ተረጋጋ። ስለ አንተ የምትፈልገው ገንዘብ ነው፣ ከሀገር መውጣት ነው አይደለ? ሰዎችን የምትገድለው የምታግደው እያንዳንዱ ነገር እያደረክ ያለው ገንዘብ ፍለጋ ነው አይደለ? እኮ አሁን ገንዘብ ይፈልጋል። ሁሉም ሰው ወይ ከሀገር መውጣት ነው የሚፈልገው ወይ ገንዘብ ነው የሚፈልገው ወይ የሆነ ነገር ነው አይደል? እሺ ገንዘብህን እናመቻችልህ፣ ሁሉ ነገር እናደርግልህ። አንተ ከዚህ ነገር ማደርገው ማለት ነው እሱ ሳስወጣው ሰማኛ። ከሱ ስራ ስለ ጓደኛ ነው የምታወራኝ? ይኸውልህ አንተ ነገር ልንገርህ፣ ሁሉንም አንተ ያልከውን አይደል? ግማሽ የእኛን ስማ፣ ግማሽ አንተ ነህ። እንስማ፣ እንደራደር። ለድርድር እንዴት ቀረብኩ? ያንተ ህይወት ማትረፍ ነው አይደል የፈለገው? በቃ ይኸው ከነሽ ውጣ እኮ አልኩህ። እሺ ችግር የለውም። ጓደኛ ነው የምትፈልገው? ጓደኛ እናምጣለን። ጓደኛ እናምጣልና ጓደኛ እንለቀዋለን። ይሄን ነገር ታስገባዋለህ። ትሰማኛለህ? እንደው ከአንተ ጋር እዚህ አልጨቃጨቅ። ና ሲጀመር ይመቸኛል ብቻችንን ለማውራት። እሺ ችግር የለውም፣ ሂድ። እኔ ላይ እየዛትክ አንተን ነው የምፈልገው እያልክ እኔ ከአንተ ጋር ብቻዬን ካላወራሁ ተዋርጃለሁ ማለት ነው። ትሰማኛለህ? አሁን እኔ ከአንተ ጋር ለመጣላት ይሄን እንትን ሳይሆን እየሰማኝ ነው። እኔ ጊዜን የማቃጥለው የሆነ ቁጭ በል፣ ሂድ፣ ቁጭ በል። አሁን እያንዳንዷን ነገር እንድትነግረኝ እፈልጋለሁ። አለቃ የት ነው ያለው? እዚሁ ሀገር ነው ያለው። ቅድም ያቺ ሴት ከሀገር ወጥቷል ምናምን ስትል ነበር። እየዋሸች ነው ማለት ነው ወይስ አንተ እየዋሸህ? አይ እሷ እየዋሸች ነው። እኔ በጣም ስለምትፈረግ ያለበትን ስለማውቅ እንዳትናገረኝ። በጣም እሷ ስሜት እንትን ስለምት እንዳትናገር ብዬ። ኦኬ እንደዚህ ያልከው? እሺ አሁን ለመሸ ነው፣ እየሄደ ነው ሰዓት። መቼስ ሀሊድን ስትይዙት ይሄን ሁሉ ነገር ለሱ ሪፖርት ማድረግ አለባችሁ። አድርጌለታለሁ። እንደተያዛችሁ ግን ሪፖርት አላደረክማ? በምንድን ነው ማለት? ስልኬን ጥየዋለሁ። ኦኬ በጣም ጥሩ። አሁን እንዴት ታደርጋለህ መሰል? እኛ እንሰጣለን፣ ትደውልለትና። አልደውልለትም። ወንድሜ እንዲገለው ነው እንዴ እንደዛ የምትለኝ? እኛ ችግር የለውም እዚህ ሆነ ነው እንዴ ችግር የለውም የምትለው? እስር ቤት እዛላለሁ ወንድሜ። እስር ቤት እኛ የራሳችን ሰው አለን። እዛው ጠባቂዎችም ሆነ የእስር ቤቱ አስተዳዳሪ እንሄዳለን። እኛ እንኳን መሄድ ባንችል እኛን እንኳን ባያቀን ከኛ የበላይ የሆኑ ሰዎች አሉ። ከነሱ ጋር ያወራል። አሁን እና ታዲያ ምን አድርግ እያልከኝ? አሁን ሰውየውን እንደምንም አድርገህ እጃችን ላይ አስገባል።
ከዛ ወንድምህ ያው የሚመሰክር ከሆነ ወንድምህ ይፈታል ማለት ነው። በቃ ጨረስን። ሲጀመር እኮ እናንተ የህግ አካላቶች እኮ እንደዚህ አትታመኑ። እንዴት ነው አንተ ላምነህ የምችለው? ስታይን ቀሽ ይመስላል ነህ። እየነገርኩህ ነው ነህ። አሁን ትሰማኛለህ? ምንም ነገር ካፌ አይወጣም። ሰምተኸኛል? ቆይ ምን ማለት ነው? እንኳን ለአንተ አይደለምና ለማንም እንደዚህ ስንት ወንጀል ሰርቻለሁ። ለማንም ተናገሪ አላውቅም። ወንጀለኛ መሆንን በተዘዋዋሪ እያመንክ ነው ማለት ነው። ወንጀለኛ ነኝ። ለወንድሜ ስል ብዙ ወንጀሎችን ሰርቻለሁ። በጣም ጥሩ። አሁን እኔ ለምን ወንጀል ሰራህ አልልህም። አይመለከትህም። ሰርተሃል፣ ወንጀል ይዤሃለሁ፣ ይመለከተኛል። ወንጀለኛ ነህ። ከዚህ ትንሽ ስንወጣ ማለት ነው የኛ አባሎች ሲመጡና ሁላችሁም ገለው ማለት እንወጣለን። ሰምተኛላ? አታስብ፣ ችግር የለውም። እኛ ምን ያህል እኔ በራሳችን ምን 10,000 ሰዎች አትሆኑ። የኛ አንድ ሰው ይበቃቸዋል እናንተ። ኦኬ፣ አየን እኮ አይተናል እኮ። ድምጥ ማጣችሁን ማጥፋት እንችላለን አይደለም? እንችላለን አይደለም? እችላለሁ። ድንገት አዘናግታችሁ አይደለም? ተው፣ እሱን ተው። አሁን እየነገርኩ ነው። እሺ የምትለኝ ከሆነ ስማኝ፣ አድምጠኝ። ተረዳኝ? ምንድን ነው እሺ የምልህ? አሁን አልነግርህም። እሱ ያለበት ሰው አልነግርህም አልኩህ አይደል? ለምን እንደማትነግሪኝ? ስለማልነግርህ በቃ አስብ። ምን ልታስፈራራኝ ነው? ላስፈራራህ አይደለም፣ ምንም አላስፈራራህም። ሲጀመር ከትልቅ እስከ ትንሽ ሰው ያስፈራራኝ ሰው ነው። ኦኬ፣ እንኳን እንዳንተ አንድ ተራ ሰው አይደለም፣ ማንንም ያስፈራራኝ ልጅ አይደለሁም። እሺ እሺ፣ ምንድን ነው የፈለገው? አንተ እንዴት ፕላይቲን ትመታኛለህ? አይደለም ኩለ ገና እንዳለ ሰውነትን ማለት ነው እቆራረጥልሃለሁ። እና ምንድን ነው የፈለገው ከኔ? አሁን ሰማኛለህ? ቀና በል። ይሄን እየሰማኸኝ ነው? ለቀቀኝ፣ ወደዛ ታስጨነቀኝ። እየሰማኸኝ ነው? ምንድን ነው እና ተረዳኛል? ተረድቻለሁ። አሁን በስትክክል ለምጠይቅ ጥያቄ መልስ ብቻ የምፈልገው፣ አለበለዚያ አንከባልልሃለሁ። እንዴት ነው ማምነው? እመነኝ፣ በቃ አማራጭ የለህም። እመነኝ። አማራጭ ያለው ሰው እኮ ነው አላምንህም ምናምን የሚለው። አንተ አማራጭ የለህም። እመነኝ በቃ። እሺ አሁን ከኔ ምንድን ነው የምፈልገው? ከአንተ የምፈልገው በጣም ጥሩ፣ ኢንስፔክተሩ የት እንዳለ ንገረኝ። ከዛ ወንድምህ ይጠበቅልሃል። ቃል ትገባለኝ? ቃል እገባልሃለሁ። ወንድምህንም በአጭር ጊዜ ለማስፈታት እንሞክራለን። አሳይሃለሁ። እሺ የት እንዳለ ትወስዳለህ? እወስድሃለሁ። ግን ወጥመድ ውስጥ ከተሃለሁ ብለህ የሆነ ነገር አስበህ ከሆነ እኔን አድርገኝ፣ እፈጥንብሃለሁ። እየሰማኸኝ ነው? እየሰማሁ። ለቀቀኝ፣ ሂድ፣ ለቀቀኝ። ተስማምተን የለ እንዴ? እሺ ቀጥል አልኩህ። ሂድ ቀጥል። ይኸውልሽ ተንበርከኪ አንቺ። ስለዚህ ተረጋጋ ብቻ። አንዴ ተረጋጋ። ነገሩ ተወው። አንተ ይኸውልህ ያንተ ስራ እንደ ፊልም ነው። ካሜራውን አጥፋና በቃ እንትን በል። ካሜራውን ተረጋጋ። ካሜራውን ይጠፋልሃል። ሁሉም ነገር ይደረግልሃል። ችግር የለውም። ተረጋጊ። ተንበርከኪ። ይኸውልሽ ፈተና እንዳትሆኝብኝ። ይሄ እንደ ፊልም ነው የማየው። ተንበርከኪ። ይሄ ቅሌትሽን ማለት ነው እንደ ፊልም ነው የማየው። እሺ ተረጋጊ። እኔም ብቻ አንዴ ብቻ አዳምጠኝ። ተንበርከኪና ነው የማዳምጥሽ እኮ። ለምን ትረጋጋ? መረጋ በላን እንደማመጥ አዳምጣት። ተረጋጋ። አንተ የምትፈልገው ገንዘብ ነው አይደል? ለገንዘብ ብለህ ነበር አይደል? እሷ ጋር ስትሰራ የነበረው ትክክል አውቃለሁ ስላት ብታውቂ ነው እንደዚህ አይነት የምትፈልግ ከሆነ ብር እንስጥ። ይኸው ጓደኛዬ ይምጣና ይኸው የፈለግከውን ትራንስፈር ላድርግልህ። ይኸውልህ እኔ ገንዘብ እኮ እሱ ከዚህ ቦታ ሳይወጣ ጓደኛዬ የፈለግከውን ያህል እሱ ይወጣል። እኔ ለምን አታዳምጠኝም? ይኸው የፈለግከውን ያህል ትራንስፈር እኔ ገንዘብ ምንም አያስፈልገኝም። ይኸው የፈለግከውን ያህል ይኸው አካውንት የፈለግከውን ያህል ትራንስፈር ነው። ሰማኝ አንተ ሰውዬ፣ እሺ ጥራልኝ ጓደኛዬ ከዚህ ሳይወጣ እኔ አልወጣም። እሺ ይኸውልህ ጓደኛህንም እጠራልሃለሁ። ከዛ በኋላ ትሄዳለህ። እሄዳለሁ። እርግጠኛ ነህ? ጥራልኝ። እሺ ማንም መጎዳት የለበትም። አታረጋግጠውም። ቶሎ ደውልለትና ጥራ። እሱን ነገር ወደኋላ አድርጓ። ሄሎ እሱን ነገር ወደኋላ የእሱን ፊት ሳየው ብቻ ነው ወይ ዮናስ፣ ወይም ደግሞ ለሱ ሰጥቼው ነው። እዚህ ትንሽ ችግር ተፈጥሯል ማለት ነው። ልጁን ብቻ አንተ እንዳትመጣ፣ ልጁን ብቻ ላክልን። ሁሉ ያንተ የሥራ ባልደረቦች እያንዳንዳቸው ይምጡ። ይኸውልህ እንዲመጡ ፈልጋለሁ። እነሱ ምንም አያስፈልጉም። ልጁን ነው የምፈልገው ብለዋል። ልጁ ይመጣል። በቃ ዮና እንዳትመጣ ብያለሁ። አንተ ልጁን ላክልን። ሁላቸውም እንዲመጡ ነው። አስፈላጊ አይደለም። እዚህ ሌሎች መምጣታቸው አስፈላጊ አይደለም። ዮናስ እንዳትመጣ ስማኝ። ልጁን ብቻ ላክልን። ይኸውልህ ጓደኛውን ብቻ እነሱ ከጀርባ ሌላ ስራ እየሰሩ ምንም ችግር አልተፈጠረም ብያለሁ። ዮናስ ልጁን ላክልኝ ብቻ። ሰማኝ። ቆይ እስኪ
ምን ነው ነው? እሺ ይኸው መጣን። ልጁን ይዤ እየመጣሁ መጣሁ። እሺ ብቻ አምጣው። እሺ ጓደኛዬ፣ ሌላ ስራ ከጀርባ አሁን ስልክ ያወራው ሌላ ስራ እሰራለሁ ቢል ምንም አይነት ነገር ምንም ነገር አይፈጠርም። ልጅቷን ግን አንዴ ብትሰማትና የምትፈልገው ገንዘብ ነው እንዳለች ለገንዘብ የሁሉ ነገር የምታረገው ከዚህ ብትወጣ በቃ ጥሩ ነው። እሺ አዳምጠኝ። አሁን ምን አለ መሰለህ፣ አሁን ልጁን ሰተን ብንለቅ ድጋሚ እናገኘሃለን። አግኘን ችግር የሰማኸኝ ነው አይደል? ችግር የለም። ያን ታይም ሌላ ነገር ውስጥ ከምንገባ አሁን እንስማማ ነው የሚሻለው። ና ከኛ ሆና ትመጣለህ። አትምታው እያንዳንዳችሁ ምንም ነገር አንበርክካቸው። እሷን ተዋት። ምንም የምታውቀው ነገር የለም አልኩት። ይኸውላችሁ የምትፈልጉት በቃ መሸሽ ነው። አትጋጩ። እነሱ እኔ የምታይ ከፈለግ አትጋጩ። በቃ ተረጋጋ። የምትፈልገውን ነገር እዘዛቸው። ምንም ነገር የፈለጋችሁትን ነገር አድርጉ። ይኸው መሄድ ነው የምትፈልጉት አይደል? የምትፈልጉትንም ገንዘብ ከፈለጋችሁ እናስገባላችኋለን። በቃ ሂዱ። ይሁን ወደፊት አትሰራው። ተረጋጋ። እሱ ምንም የሚያውቀው ታሪክ የለም። ይኸውልህ ተረጋጋ። ማንንም አልሰማም። እናስፈታዋለን። ማንም ላይ ምንም አይነት ነገር ጉዳት አናዛቸው። እያንዳንዳቸውን የምትፈልገውን ነገር አናዛቸው። በቃ ምንድን ነው የምትፈልገው? ቶሎ በል። እሱ ነው የምጀምረው። አንተ ጋር የምንፈልገውን ነገር እኛ ጋር የምንፈልገው ነገር አለ። ይሄ ነገር ደግሞ አውርተን ነው የምንጠጣው። እሺ ምንድነው የምትፈልጉት? ገንዘብ ነው የምትፈልጉት አይደል? ና እያልኩ ነው። ገንዘብ ነው የምትፈልጉት አይደል? ገንዘብ ነው። ከኛ ምንድነው የምትፈልጉት? እኛ ከእናንተ ጋር ችግር የለብንም። ከኢንስፔክተሩ ጋር ነው ችግር ያለብን ብለን ናቸው። እናንተ ለገንዘብ ነበር እያገለገላችሁ ነው። ምን እናወራለን? ገንዘብ ይሰጣችሁ ውጡ። አንቺ አውሬ ከነሱ በላይ አንቺ ነሽ። ቤተሰቦችሽ ነው የምጨርሰው። እንፈታለን። አሁን እኮ እሷም ለገንዘብ ብላ ነው የገባችሁ። ይሄ ሁሉ ነገር ስታደርግ የነበረው አንተ ቆይ የምትፈልገው ወንድምህን ነው አይደል? አንተ ነህ የብሔራችሁ ነው። እናንተ እስካሁን ለገዛ ነው የነበራችሁ ሰው ነው። በቃ ተው፣ ተበታትናችሁ እያንዳንዱን ነገር መውጫ መግቢያውን በደንብ እያያችሁ ቁጭል። ይኸውልህ አንተ ጋር ማለት ነው ግደላቸው ሲል እየሰማህ ነው። የሰራውን ስራ እየሰማህ ግደላቸው ሲል ይህ ቆሻሻ አይደል? እንዳነሳስተው ይኸውልህ አንድ ነገር ይኸውልህ ምንም አይነት እንቅስቃሴ ቢያደርጉ ተኩስ ነገር ያለው ተኩስ ምንም አይነት ነገር ቢያደርጉ አንተ ነበር መረጃውን እፈልጋለሁ። መረጃ ካንተ እፈልጋለሁ። ሰማኛለህ? እያንዳንዱ መረጃ ትናገራታለህ። አንተ እግርህን ነው አይደል የሰበርኩት ቀደም። አሁን ይኸውልህ አጋጣሚውን ብታገኝ እንደማትወጣኝ ገብቶኛል ማለት ነው። ሁሉም ነገር እንድትናገር እፈልጋለሁ። በቃ ነግሬሃለሁ እኮ አይደል? እያየሁ ነው። ሊገሉልህ ይችላል። አሁን እውነቱን የማትናገር እኮ ስለዚህ ንገረኝ። ትሰማኛለህ? ሁሉንም ነገር አሁን ተስማምተሃል። ሰውዬው ኢንስፔክተሩ የት እንደተደበቀ እነግርሃለሁ። አንዱ ውሸት ቢሆን ማለት ነው። አንዱ ውሸት ቢሆን አንዳንድ በየተራ እገላለሁ። ሽጉጥ ልጅ መጥቼ አንተ ጋር ብትዋሽ አንተን እጥልሃለሁ። አንተ ጋር ብትዋሽ አንተን እጥልሃለሁ። በቃኝ። እንካሶት ስለዚህ ተመለጋሪ ዞር ብዬ አውራ እያንዳንዱ ነገር እሺ አውራ። አሁን ምን አለ መሰለህ አኑ ልትናገር ተስማምተሃል። አንተ ያለበትን አይደለም ነው። ስለዚህ እያንዳንዱ ነገር የምታውቀውን በሙሉ ሙሉ ለሙሉ ታወራለህ። ሙሉ የምታውቀውን እያንዳንዱ ነው። ስለዚህ ችግር የለውም። ከማንም ጋር ጸብ ይኖርብህ ከኛ ጋር ነው ሲጀምር። ስለዚህ አሁን ምን አለ መሰለህ እያንዳንዱ ነገር ማን ነው ሲጀምር እንዳንተ ለዚህ ሁሉ ይሄ ጉሶ ነው እንግዲህ በትናችሁ የምናገኛችሁ ሁሉም የሚያገኙት በርከት ያለ ብር ነው። ስለ ሁሉም ነገር ትነግሩናላችሁ። እያንዳንዱ የምትከፍሏቸው የሰማኸኝ ነው አይደል? አንተ ባለ እኮ እኔ አምልጬ ነበር። አገላቸው የተሰበረው ነገር አገላቸው አረጋግስልሃለሁ። የተጣባ ነው የምታመልጠው። ያንተን እግር ሰብረዋለሁ። ልክ እንደዚህ ማለት ነው። ሁላችሁ ነው የምገላችሁ። ሁላችሁ ስማ፣ አታስፈራራ እባክህ። እንዳትትብን እንዳታስፈራራ። የሰማኸኝ ነው? ምላሽን ነው የምቆርጠው። ማንንም አልፈራም እያልኩ ነው። አትሰማም አይደል? እያንዳንዱን ነገር አስልፈው። አሁን ትናገራታለህ። የሚገባ መልኩ አወራል። ስማ
መጀመሪያም ሰዓት ከምንገድል ኃይል ከምናባክን ብለን ነው እንጂ በሚገባኝ ነው መልኩ እናወራለን። ተነስ እባክህ ተነስ። ስማኝ አሁን ቀለል እናድርገው። እያንዳንዱ ነገር የምንፈልጋቸው መረጃዎች በደንብ ትሰጡናላችሁ። ያለበለዚያ አይበቃም የምትሉ ከሆነ እናስቀምጣችኋለን እኛ ጋር ምግብን ከለክላችኋለን። ታወራለህ እኮ ግን ሰዓት ለምን ትበላብኛለህ? እናንተ ባረዘማችሁት ቁጥር ከኛ ያለ ሰው እየተጎዳብን ነው እየሄደ ያለ። ስለዚህ አይመለከተኝም። ይሰማኝ ነው። እኔ ምንም የሚያመለከተኝ ጉዳይ አይደለም። ስለዚህ አሁን እንደዚህ አይነት ሁኔታ ውስጥ ሆነ እውነቱን እናገራለሁ ብለህ የተናገርከው አይደል እንዴ እኮ አሁን ደግሞ እተባበራለሁ ብለህ ነው የመጣው። ተስማምተህ ነው አንተ አገባን በቃ ነገር እያወራሁ አይደል? ዝም በል አለው። ዝም በል አልኩህ። አንዴ ዝም በል። ስሚ የሚናገሩት ነገር እንዳለ ማለት ነው። እውነት ውሸት የሚሆን ቁጭ በይ እውነት ነው ውሸት ነው ብቻ ትይኛለሽ። ውሸት ከዋሸህ ሁለተኛ እድል አይኖርህም። በቃኝ ካንተ ጋርም ሰለቸኝ። አንተም ብትሆን ልክ እንደዛው ማለት ነው። የሚጠይቀን ጥያቄ በአግባቡ መልስለት። ዳይ ተስማምተህ ነው የመጣው። አንተኛ ተስማምተህ ነው የመጣው። እሱን እያንዳንዷን ነገር ንገራቸው በደንብ። እኔ እዚህ ስራ ውስጥ የገባሁት ተናገር እኔ እዚህ ስራ ውስጥ የገባሁት በቃ ለወንድሜ ስል የምፈልጋቸው ነገሮች አሉ። እኔ እሱ አይመለከተኝም። ያው የምፈልገው አንድ እያስቸገረን ያለ ሰው ከእናንተ ጋር የሚሰራ ሰውዬ አለ አይደለ? እሱ የሚገኝበትን ምንም ድራሹን አጥፍቶ ነው ምንም አሻራውን አጥፍቶ ነው የጠፋው። የሚገኝበትን እሱ ወጥመድ ማስገባት ካለብን ወይ የሚገኝበትን ቦታ ንገረን። እሱ ጋር በደንብ ቢሳ የምናወራረደው ነገር አለ። እሱን ተባበረናል። አንተ አያሻፈር የምትል ከሆነ እኔ ነኝ ቦታ ያዘጋጀው። አንተ ነህ ቀኝ እጁ ማለት ነው። በጣም ስለዚህ አኑ መጠየቅ ፈልጉትም እያንዳንዱ ነገር እናያለን። ከኢንስፔክተሩ ጋር በምን አይነት መልኩ ነው ዲል የምታደርጉት? ያኛው ኢንስፔክተሩ ወንድምህ እኛ ጋር በቁጥጥር ስር እንዳለ ታውቃለህ አይደል? እሱ የነገረን ለዛም ነው እናንተ ነው ወንድም ይዤ እንደዚህ ሳረግ ስለኛ ወንድም ቆሻሻ እንዳታወራ ደግሞ እንዳታወራ ዝም በለ። ስማ እያንዳንዱ የተደረገውን ድርጊት እሱ ላይ የተፈጸመውን ነገር በጠቅላላ አንተ ራስህ እየደወሉልኝ ነው። ሰማኸኝ አይደል? እያንዳንዱ ነገር ማለት ወንድሜ በፈታ ኢንስፔክተሩ ጋር ሄጄ ነበርና የሆነ ስራ አዘዘ። እሺ ከዛ በኋላ በቃ ቦታው አሳየኝ። የእሱን ወንድምም እሱንም ሶፊንም አሳየኝና እሱን በጣም ተከታተልኩት። ኦኬ ዮናስን ማለት ነው። ምን ታደርጉት ነበር? ልንገድ ዮናስ ልትሉት ነበር? ተመለከትክ? እሺ ምንድነው የምትጠቀሙት? ቆይቶ ምንድን ነበር የምትጠቀሙት? ከዮናስ መሞት ዮናስ ሲሞት የኔ እንደሚፈታ ነበር ኢንስፔክተር ቃል ይገባል ማለት ነው። ኦኬ ድርድር ነበር ማለት ነው ያዛችሁት። ኦኬ እሺ ያንተ ወንድም ከሱ ጋር እየሰራቸው ስላሉ አንዳንድ ነገሮች ትነግረኛለህ። ያንተ ነገር እንዘጓለን። ስለምን ካልተናገርክ ምንም ነገር የምንረዳ ነገር አይኖርም ማለት ነው። ወንድምህም እዛ ይማቅቃል። አሁን ደግሞ አንተ ትሄድለታለህ። እዛ እስር ቤት ውስጥ በወንጀለኞች እንድትገደል ነው የምናደርገው። ስለዚህ እሺ ይሄ በሆነ ነገሩ ለኢንስፔክተሩ ወንድም ወይም ዋናው ኢንስፔክተር ለዛኛው ኢንስፔክተር የሚያደርግለት ነገር ወይም ደግሞ የሚፈጽምለት የሚሰራለት ወይም ደግሞ የሚያስተሳስራቸው አንድ ያደረጋቸው ነገር ምንድነው? አንደኛው ኢንስፔክተር ከአንደኛው ኢንስፔክተር ጋር በምንድነው የሚጠቃቀሙት? በቃ እኔ ሌላውን አላውቅም፣ ግን እኔ የገባሁበት እሱን ግደል ስለተባልኩ ነው። እሱ ደግሞ የኔ ወንድም ስላስገደለ ስለ ወንድም ደግሞ ብዙ ነገር ያስባሉ። ኢንስፔክተሩ ጋር ደግሞ ይሄና ሶፊ የሚባለው ልጅ ጸብ አላቸው። በቃ ኦኬ ከኢንስፔክተሩ ጋር ማለት ነው። ከዋናው ኢንስፔክተሩ ነው ወይስ ከአንተ ወንድም ጋር? ከዋናው ጋር። ዋናውን እኛ ነን ጉዳያቸው በቃ ይናገር። ብዙ ያወጣው ነገር ሊኖር ይችላል። ምንድነው እንዳመለጠም አውቃለሁ። ከሶስት ቀን ውስጥ እዚህ ከእናንተ ጋር እንዳመለጠም አውቃለሁ። ሲያመልጥ ደግሞ እኔ ነኝ የረዳሁት። ዋናው ኢንስፔክተሩ ማለት ነው። ያኔ ባርኪን እንትን ስለማታውቅ ማለት ነው። ኦኬ እሺ ምንድን ነበረ ኬዙ ታዲያ? የሁሉ ነገር ያስፈለገው እዛ ጋር ወንድማችንን እንድትገሉት የነበረው ለምንድን ነበር? አስፈላጊነቱ ምንድን ነበር? የሚጠቅማችሁ በወንጀል ውስጥ የማይሳተፍ ከኛ ጋር በስራ ግንኙነት የሌለበትን ወንድማችንን ልትገሉት የነበረው ለምንድን ነበር? እኔ መግደል የፈለግኩት እሱን ነበር። ከዛ ደግሞ እሱን ሳጣው ያንኛውን ሶፊ የሚባለው ልጅ ፈለግኩ። እሱ ደግሞ ብዙ ጊዜ ከፖሊሶች ጋር ስለሚሆን በቃ ሳጣራ ወንድሙ ሆስፒታል እንደደረስኩ ነው። በዋነኝነት ማስገደል የፈለገውና መጠቀም ከሟቾቹ ወይም ደግሞ ሰዎቹ ከመሞታቸው የሚጠቀመው ነገር ምንድን ነው? ኢንስፔክተሩ አይ እሱን አልነገረኝም። የምታውቀው ነገርማ ይኖራል። ከሁለት አንዳችሁ ታውቃላችሁ በዚህ ጉዳይ ላይ። አንተስ ምንድን ነው የምታውቀው ነገር? ተናገር። ከኢንስፔክተሩ ተናገር። ቁስሌን ይኸውልህ በጣም ስለዚህ ተናገር። እሱ ነው የሚያውቀው። አንተ ራስህ ታውቃለህ። አንተ ራስህ ብዙ ታውቃለህ። ሁለታቸውም ያውቃሉ። እሺ እኔ
ይሄ በገንዘብ ብቻ አብሮ ነው የሚሰራው። ሁሉንም ነገር በቅርብ ነው የገባሁት። አንተ ነው የምታውቀው። የት እንዳለም ሊነግርህ የሚችለው እያንዳንዳቸውን ጥፍራቸውን ለምን አንነቅልም? ከዛ እያሰቃየን ሁሉንም ነገር እናገር። ኢንስፔክተሩ በብቸኝነት የሚዝናናበት ትልልቅ ሆቴሎች ላይ እንደሚዝናና ደግሞ አዘውትሮ የሚዝናናበት እሱ ደህንነቱ የተረጋገጠበት ብሎ የሚያስብበት ሆቴል እንዳለ ሰምተናል። ያ ሆቴልንም ትነግረናለህ። ብቻው የሚኖርበት ቤት አለ። እሺ መጋዘኖች ብቻው የሚኖርበት ቤት አለ። እሱ ብቻ መጋዘኖቹ ደግሞ በጣም ብዙ ሀሶችና ብዙ መሳሪያዎችን ስለሚሸጡበት እሱ ማሳያል። እዛ ቤት ውስጥ እዛ ውስጥ የምታደርጓቸው የተለያዩ ነገሮች አሉ ማለት ነው። ከነዛ ውስጥ በዋነኝነት የምታደርጉት ነገር ምንድን ነው? መጀመሪያ ላይ ሴቶቹን ምናምን ሰጣሉ። አንተ ዝም በለ እንዳይናገሩ እስኪ ወስደልኝ እዛ ጋር ተበልልኝ እንዳይናገር ቁስሉን እየጨማመቅለት እየሰባበርከው። እሺ ምንድን ነው ያለው ነገር ተናገር። ያዙት ሴቶቹን ሰጠው በኋላ እንደገና ደግሞ መጀመሪያ ግን እዚህ ስራ ውስጥ የገባሁት በቃ በአሁኑ ካለምንም ብር ካለምንም ዋስ ዝም ብሎ እንዲለቀልኝ ወንድሜ ማለት ደግሞ ቅድም እንዳሳየው ነው። እዚህ ጋር የተነቀስኩት ወንድሜ ከህፃንነት ጀምሮ የምወደው ወንድሜ ነው። ለእሱ ስደት ተኩት ነው ገና ብዙ መጠየቅ ያለበት ነገር አለ። አንተስ ና አንተስ እና ከዛ በኋላ በቃ ወንድሜን አስፈታልኝ ነው። እዛ የታሰረበት ኢንስፔክተሩ እዛ ዋና እዛ ሲሆን እንድታስፈታልኝ እፈልጋለሁ ስለው ቆይ ወንጀለኛ ተብሎ እንደተባረረ ረስተህ ነው አታውቅም ነው? ለምንድን ነው የጠየቀው? ምንም አይነት ነገር አያገባውም። ይሄ ኢንስፔክተሩ የምትለው ነገር እዛ አዛዥ እንደሆነ በቃ አሳመነኛ ነው አይደለም። መጀመሪያ ይተዋወቃል። ይኸውልህ አሁን የዚህ ወንድምና የዚህ ወንድም ኢንስፔክተርና ዋናው ኢንስፔክተር ይተዋወቃል። እሱን አውቃለሁ። ከመታሰሩ በፊት ነው ወስዶ ከኢንስፔክተሩ ጋር ይሄንን ያስተዋወቀው ማለት ነው። ከመታሰሩ በፊት ነው እኛ ጋር ስራ የጀመረው። ወንድሙን ለማስፈታት ብሎ አይደለም ስራ የጀመረው። አሁን በጣም እያዋሸኸኝ ነው ማለት ነው። ሌላ ስቃይ እንደማቆ ነገርኩት። አንተ ለምን አትነግረውም? ነገርኩት። አንተ ሀሳብ እንዴት ባስረዳህ ነው? ጨካኝ ነን እያልኩ እኮ ነው። እንደማቆ ነገርኩህ አይደል እንዴ? በቃ የምንሰራቸው ስራዎች እነዚህ ናቸው። በቃ እንዴ እኔ ሁሉንም ነገርኩህ እኮ ወንድሜን አያስ በቃ ይሄን ሁሉንም ነገር ከነገርኳችሁ ወንድሜ አደጋ ውስጥ ነው የሚሆነው። አሁንም ባትነግረንም አደጋ ውስጥ ያለ ሰውየውም ኢንስፔክተር እየተናዘዘ ነው ራሱ እየተናዘዘ ነው ወይ? እሺ ምንድን ነው አንቺስ እስካሁን ከተናገረው ውስጥ የዋሻው ነገር አለ? አሁን የዋሻው ነገር አለ? የዋሻው ነገር አለ? የዋሻው ነገር አለ? እየዋሻህም ነው? ኧረ አይደለም። እንዴት ነው ንቃችሁ ነው ወይስ ነገር አለ አይደል እንዴ? ነገርኩህ እኮ ነው። እሺ ተናገር። ይኸውልህ እንደ ጓደኛ ድርጊት ይሰራው ይሰራል። ይሻላል አይደል? ለምን ዝም ብለህ አትናገርም? በቃ ነገርኳችሁ አይደል? ወይ የሆነ ነገሩን እናጉድልበት እውነት እንጂ ውሸት ብቻ ነው ከአንቺ የሚፈልገው። ቀጥል አንተ። ከዛ በቃ እኔ ቅድም ያልኳችሁ ደግሞ ብዙ ስራ ነው ከሱ ጋር ብር ስለሚሰጠኝ ያው እኔና ወንድሜ ደግሞ ወንድሜ ስላሳደገኝ ወንድሜ ከመታሰሩ በፊት በቃ ይሄ ስራ ያሰራሃል ምናምን ብሎ አስተዋውቆኝ ነበር። ይሄ ትክክል ነው። ይኸውልህ ኢንስፔክተሩና የእሱ ወንድም አንድ ላይ ነው የሚሰሩት። አብረው ነው የሚሰሩት። የጋራ ሰራተኛ በዋነኝነት አለቃቸው ግን ዋናው ኢንስፔክተር የእሱ ወንድም ሳይሆን ያኛው ነው። በጣም አሪፍ። የስራም የመጀመሪያውም ጠንሳሽ እሱ ነው ዋናው ማለት ነው። እኔም እንደነገርኩህ ከመጀመሪያ እኔ ሲያገኘኝ በፊት ብቻውን ነበር የሚሰራው። እኔ ሳላቅ ነገሮችን ሳላቅ እኔ አሁን ያገባት ትዕግስት የተባለችው ሚስቱንም ሲያሰልላል ነበር። ከዛ በኋላ ነው ከእሱ ወንድም ኢንስፔክተር አብረው ሸርክ ሆኖ መስራት የጀመሩት ማለት ነው። ከዛ ከሁለቱም መሀል የሚያምኑት ሰውና በትክክል የሚያሰራላቸው ሰው በኮንዶም ይሰራል ብላ ብቻ በጣም የሚከበር ሰው ነበር። ያ ሁለተኛው ማለት ነው። ይሄ ራሱ ማለት ነው የቀኝ እጃቸው ነው ማለት ነው። እና ታዲያ አንተ ለወንድሜ ስል ነው ለገሌ መጣሁት ምናምን የምትለኝ አንተ ራሱ በወንጀል ውስጥ ዋና ተሳታፊ የሆነ ነው ማለት ነው። አዎ ትንሽ ወንድሙ አሁን የታሰረው ኢንስፔክተር የታላቅ ወንድሙ ነው። አመቱ እዚህ ላይ የስራዎች ሁሉ ኃላፊ ያደረገው ማለት ነው። ሁለቱም ስለሚያምኑት እሺ እንጂ እሱ ወንድሜን ለማስለቀቅ ነው ምንድነው የሚለው ውሸቱን ነው። በቃ ይሄ ልጅ ይዘህ ነው እየተናገረች እየተማሩ ከአመት በላይ ወንጀልን የተለያየ ነገሮችን እየፈጸመች ነው። ብር ለመቀበል ሰርቻለሁ እና እሺ ምንድን ምን ይሁን? እሺ አንተ አሁን አንድ ነገር የምጠይቅ ነገር ማለት ነው። የእናቴን ቤት ገብተው የሰረቁም ይሄና የእቃውን ያስወጣው ልጅ ናቸው። የዛን ቀን አንቺ እናትሽን ምናምን ነገር እንዳያሽባቸው እንዲታወቅ ሆን ብሎ እነዛ ነገሮች ሲያደርግ የነበረው ይሄና ያ ሰው ነው ማለት ነው። እሺ አንተ ማለት ነው። ሌላ የምጠይቅ ጥያቄ ደግሞ እነዚህ ነገሮችን ስታቀነባበር የነበረው ለገንዘብ ቪዲዮ እነዚህ ነገሮች ማድረገው ለወንድሜ ስል ነው ብለሃል። ወንድም እስር ቤት ውስጥ እኛ ጋር መኖሩ ይታወቃል። እሱን ካስመለጥንልህ ለወንድም ደግሞ ገንዘቡን በትክክለኛ መልኩ አንተም ለወንድምህም ገንዘባችሁን ብንሰጥ
ኢንስፔክተሩ ያለበትን ዋና ነገርና ኢንስፔክተሩን አሳልፋችሁ ትችላላችሁ። ብር ነው የምፈልገው። እዚህ ስራ ውስጥ እንደወንድም ያደርጋል የሚፈልገው ብር ሞልቶ የተረፋቸው ሰዎች ናቸው። ዛሬ አይደለም ኢንስፔክተር አንቺ ባልሽን እየሸመጠጥሽ ነው። ዝም በል። አሁን አንቺ ስንት ዓመታቸው ነው አንድ ላይ መስራት የጀመሩ? የእሱ ወንድምና ኢንስፔክተር ከአንቺና ቆይ ማለት ነው። ብር አላነሳቸውም እነሱ በቃ ማካበት የማይጠግቡ ሰዎች ስለሆኑ ነው። ገንዘቡ ማለት ነው 1 ሚሊዮን 2 ሚሊዮን ሰጥተህ ልታታልለው አትችልም። እሺ ሊል ይችላል። ሼት አባቱ ይመጣለታል። 1 ሚሊዮን 2 ሚሊዮን ሌባ ወንጀለኛ ይሄ ወጣትነትን በትክክል አትጠቀምም። ሰርተህ በላብህ በትክክለኛው መልኩ ገንዘብ ያዘዋውራል በትክክል እንጂ ሲፈጽም ሲጀምር የነበራቸው እያንዳንዱ ነገሮች በጠቅላላ ስማ፣ ሁሉ ጊዜ እየገደልክ እኮ አትኖርም። አንድ ቀን ትገደላለህ። ለጠላት ጉርጓድ አለቃ አትቆፍረው ይባላል። ራስ ትገባበታለህ ይባላል። ዛሬ አንተን እዚህ ጋር ስኮንነህ ወይም ተናገርኩልህ እኔ ኃጢአተኛ ያልሆንኩኝ አይደለም። እኔ እንዳንተ አይነት መጥፎ ስራ ያልሰራሁኝ አይደለም። ግን እኔ በፊትም ታውቃለህ እምቢ ብዬ ነው እናቴ ቤት እስከመድረስ ድረስ እናቴን ምን እስከማድረግ ድረስ የደረሳችሁ። ግን በቃ ይቅርብ። ወንድምም ቢሆን መጥፎ ሰው ከሆነ ይቀር ይችላል። ብትሰማት ይሻላል። እና ነገርኩት እኮ ነው። በዚህ በፍጹም አይደለም እየተናገርክ አይደለም። አሁን እየዋሸህ ነው። እኔን ካገኘኝ ኦልሬዲ ያኔ ክለብ ምናምን የሰማው ታይም አለ። ከዛ በኋላ እኔን አግኝቶኝ አያውቅም። ልክ እንደ ፍቅረኛ ከዚህ በፊት ያገኘኝ ነበር። አሁን አግኝቶኝ አያውቅም። የሚያገኝበትን ቦታም ቀይሯል። ለዛ ነው እንጂ እኔ ራሴ ወስደኝ። ስለዚህ አሁን ላይ እሱ ብቻ ነው የሚያውቀው። ያለ አማራጭ እሱ ነው። ስለዚህ ማለት ነው አንድ እውነት እየተናገርክ ለመሆኑ ማስረጃ አንድ አይነት ነገር እሰጥሃለሁ። ያንን የቤት ስራ በትክክል ከተወጣ እየዋሸህን አይደለም፣ በዚህ እርግጠኛ እንሆናለን። ነገር ግን ያንን ነገር ካልተወጣህና ከዋሸህ መጥፎ ችግር ይፈጠርባል ማለት ነው። ሰዎችን ከምታግቱበት፣ መሳሪያ ከምታዘዋውሩበት፣ አሻሻዎቻችን ከምታዘዋውሩበት ነገር ውስጥ አንዱ የሆነው መጋዘናችሁ ላይ አንዱ ላይ ጥቆማ እዚህ ላይ ሎኬሽን ትጽፋለህ። ሰማኝ አዳምጥ። ግን እዛ ደግሞ የኢንስፔክተሩ ሰዎች ስላሉ አዳምጥ። እሱን በምን አይነት መልኩ ምን እንደምናደርግ እኛ እናውቃለን። የኛ ሰዎች አንድ ሎኬሽን እዚህ ላይ ትጽፋለህ። አስገባ፣ ሎኬሽን አስገባ። ቀጥል። ኧረ ይሄን ማድረግ እንዴት ታደርጋለህ? ካሜራ ሰውር ይሄን ነገር አሳስተህ ሎኬሽን በቃ ለማንም አይበጅም። ለምን እኔን አታዳምጠኝ? ሎኬሽኑን አሳስተህ ራሱ ጽፋ ቢሆን ማለት አይንህን በዚህ ነው መውጣለህ። ጻፍ እዚህ ላይ ሎኬሽኑ ገና ገንዘብ በልቶ ስላል ምንም አትንገረኝ። እኔ ምንም መስማት አልፈልግም። እግርህን ይሰብረዋል። ስማ እያስቆምኩት ነው። እኔ ዞር እላለሁ። ማጽፍ እሺ፣ ቀጥል። ሰማኝ? እሺ፣ ታስገባ። በጣም ፋሪ እስኪ በጣም አለ። እሺ፣ ይሄን ሎኬሽን ታጣሩልኛላችሁ እናንተ። ይሄኛው የምን ሎኬሽን እንደሆነ የትኛው መጋዘን በጥንቃቄ እያደረጋችሁት እናንተ በፍጥነት አሁኑ እንድትሄዱ። ምንም አያመጣም ያልሽው ጀመር። አንቺን ታውቃለሽ ቦታ እሱ ላይ ተጠመጥም ያለ ባልሽን ትሸመጣቻለሽ። ይሄ የተላከው ሎኬሽን ማለት ነው። ምንም አይነት ስህተት ቢኖረውና ውሸት ቢሆን ወጥመድ ቢሆን እዚህ አንተ አንገትን በጥስላ ይዘናችሁ ተኩሳለሽ። ይዘናችሁ እሺ፣ ይኸውልህ ሎኬሽን ተናግሯል። አንድ ሎኬሽን ኢንስፔክተሩ ጋር የቅርብ ወዳጅ እንደሆነና ዋናው ኢንስፔክተር ከዚህ ኢንስፔክተር ጋር የቅርብ የሥራ ግንኙነት እንዳላቸው ሁሉ የቅርብ ግንኙነት እንዳላቸው አጣራ። ይሄንን ነገር የቅርብ የሥራ ግንኙነት እንዳላቸው ደርሰንበታል። ሀሳቡን ተራ መጋዘኑ ጭምር እንትን ይላል። እሺ፣ ለማንም ይሄን ሀሳብ ለማንም ራሳችን ነው መሄድ ያለብን። እሱ ጋር ደውላችሁ ከጠሩት በኋላ ማንም እንዳይሄድ መሄድ ያለብን ራሳችን ነው። ስለዚህ እነሱ ከዚህ ጫካ ይወጣና እንችላለን። በቃ እየወጣን ነው። ኑ እናንተ በቃ ተነሳ እዛ ጋር እንደወጣን ቀበቶውን እናስፈታዋለን። ጫማ ክሩ ነው ይፈታል። በቃ እነሱን ከኋላ እየመጡ ነው እናንተ